ተሐጁድ መስገድ፣ ሌሊቱ መጨረሻ ላይ መስገድ። ይሄን የሚያደርግ ስሜት ያለበት ሰው ነው ማለት የዒልምን አደብ የዑለሞችን ክብር አለመጠበቅ። ነቢዩ ዓለይሂ ሰላቱ ወሰላም የሌሊት ሶላትን ሰግደዋል። ረመዳን ላይ ስገዱ ብለውም አበረታተዋል። አሽረል አዋኺር ላይ ነቢዩ ሰለላሁ ዐለይሂ ወሰለም ሌሊቱን አይተኙም። ሰሐቦቻቸው ስሑር ያመልጠናል ብለው እስኪፈሩ ድረስ ይሰግዱ ነበር። አሽረል አዋኺር ላይ በተለይ ዊትር ሌሊቶች ላይ ወደ ቤት ገብተን ሰራተኞችን አገልጋዮችን ስሑር አፍጥኑ አልናቸው። ነቢ በጣም አርዝመው ከማሰገዳቸው የመጣ ይላል። በዚህ መልኩ አርዝሞ መስገድ ያልቻለ ሰው የተወሰነ ሰግዶ ነቢ እንዳደረጉት ሰለላሁ ዐለይሂ ወሰለም አርፎ ከዛም ተነስቶ የተወሰነ ቢሰግድ የቱ ጋር ነው ችግሩ? ከ11 በላይ መስገድ፣ ሌሊትን ከፋፍሎ መስገድ የዛሬ 50-60 ዓመት የመጣ ነገር ነው የሚሉት አባባሉ ራሱ ነው የዛሬ 50-60 ዓመት የመጣው እንጂ ከ11 በላይ መስገድ ሱሐቦች ታቢዒዎች እንደተለመደ ነው። ሌሊትን ከፍሎ መስገድም አሽረል አዋኺር ላይ ተሐጁድ እንደሚባለው ማለት ነው ከጥንት ጀምሮ የታወቀ ነው። አነስ ስለዚህ ነገር ተጠይቀዋል፣ እስከነ ምንጩ እናቀርባለን። አንዳንድ ታቢዒዎች ይሄን አውግዘዋል። ያወገዙት ለምንድን ነው? ቢኖር ነው፣ የሌለን ነገር አያወግዙም። የዛሬ 50 ዓመት 60 ዓመት 100 ዓመት የመጣው የሚለው ንግግር ትክክል እንዳልሆነ ከሚያሳዩ ነገሮች መሃል አንዱ ይሄ ነው። የእውቀት ባለቤቶች የረመዳን ሶላት ስንት ነው የሚሰገደው የሚለው ላይ አቋማቸው የተለያየ ሆኗል። ፈረአ ባዕዱሁም አንዳንዶች ያምናሉ አን ዩሰሊ 41 መሰገድ አለበት ብለው ያምናሉ ከዊትር ጋር። ይሄ የመዲና ሰዎች አሰጋገድ ነበር። ወልዐመሉ ዐላ ሃዛ ዐንደሁም ቢልመዲነታ የመዲና ሰዎች ተግባራቸው ይሄ ነበር። ኢማም ማሊክ ማስረጃ አድርገው ከሚያቀርቧቸው ማስረጃዎቻቸው መሃል አንዱ የመዝሀባቸው መሰረት ከሆኑ ነገሮች አንዱ ዐመሉ አህሊል መዲና የሰሐቦች የታቢዒዎች ዘመን ላይ መዲና ላይ ሲሰራ የነበረ ማንኛውም ተግባር ማስረጃ ነው ብለው ያቀርቡታል። ስለዚህ ኢማሙ ትርሚዚ ሱነናቸው ላይ ይሄ የመዲና ሰዎች ተግባር ነው ይሰራበት የነበረው ይሄ ነው። ታዲያ የመዲና ሰዎች ሰሐቦች፣ ታቢዒዎች፣ ዑለሞች ፉቃሃው ሰብዓ ያሉበት ሀገር ላይ ነበር ቢድዓ የሚሰራው። እንዴት ቢድዓ ነው ዝም አሉ? ፉቃሃው ሰብዓ የፉቃሃው ሰብዓ አቋም እኮ ኢጅማዕ ነው ሁሉ ይባላል። ኢብኑ ተይሚያ ምን አሉ? ዑመር ነብዩ 11 ይሰግዱ ነበር፣ 13 ይሰግዱ ነበር። 11 ነው የሚለው አይደል? ዑመር እሳቸው ጊዜ በኡበይ መሪነት 20 አሰገዷቸው አለ። ከዛ በኋላ ደግሞ ጣኢፈቱን ሚነ ሰለፍ ከደጋግ ቀደምቶች የተወሰኑ ክፍሎች የቁሙነ ቢ40 ረክዓ 40 ቢሰግዱ ነበር ዊትሩን ሳይጨምሩ። ወዩቲሩነ ቢ3 3 ዊትር ይጨምሩ ነበር። ስንት ሆነ? 43። ወአኸሩነ ሌሎች ነበሩ ደግሞ ቃሙ ቢ60 ወ30 36 ቢሰግዱ ወአውተሩ ቢ3 3 ዊትር ቢጨምሩ ስንት ይሆናል? 39 ይሆናል። وهذا كله سائغ ይሄ ሁሉ የሚዋጥ ነው። ዋጠው فاسألوا أهل الذكر إن كنتم لا تعلمون السلام عليكم ورحمة الله وبركاته. بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد ትናንት ደርስ ላይ እንደተገለጸው ዛሬ በአላህ ፈቃድ ስለ ሶላት ለይል ተሐጁድ ተራዊህ የተወሰኑ ነጥቦችን እናነሳለን። በተሰባሰቡበት ባገኙት አጋጣሚ የዕልም መማር አንድ ራሱን የቻለ እውቀት ማግኛ ለእውቀት ጥረት ማድረጊያ መንገድ ነው። ዕልምን መማር ሁሉም ላይ ግዴታ ነው፣ ወንድም ሴትም ላይ፣ ነጋዴም ሰራተኛም ላይ ሙስሊም የሆነ በሙሉ ዕልም መማር አለበት። ዕልም ለመማር እስከ መሰደድ ድረስ ሀገርን መንደርን ለቆ እስከ መሄድ ድረስ አስፈላጊና አንገብጋቢ ጉዳይ እንደሆነ ከዑለሞች ሲራ ማወቅ ይቻላል። ይሄን እንኳን ማድረግ ባይችል አንድ ሰው የዕልም አጋጣሚን ሲያገኝ ቁጭ ብሎ መማሩ ዕልም የመፈለግ አንድ አካል ነው። እኔ አቅም ኖሮኝ ጊዜ ኖሮኝ ሁኔታዎች ተመቻችተውልኝ ለዕልም ፍለጋ ውጭ ሀገር ክፍል ሀገር እንኳን ባልሰደድ በሄድኩበት ሁሉ ዕልም የሚሰጥበትን መድረክ ካገኘሁኝ ቁጭ ብዬ እማራለሁ፣ የዱንያ ጉዳዮቼን አቆያለሁ ያለ ሰው ትንሽም ቢሆን ዕልም ፈልጓል ይባላል። ዕልም ተፈልጎ ነው የሚገኘው። ብር ተፈልጎ እንደሚገኘው ሁሉ ዕልም በህልም አይገኝም፣ በምኞት አይገኝም።
ከአባት እናት በውርስ መልኩ አይወረስም። ተለፍቶ ተደክሞ አፈር ተንተርሶ ተርቦ ነው የሚገኘው። በዚህ መልኩ ለዕልም የለፋ ሰው ሙሉ ጊዜውን ጉልበቱን ህይወቱን የሰጠ ሰው ዕልምን ያገኘዋል፣ ይከብርበታል። በዱንያም በአኺራም የነቢያት ወራሽ ይሆንበታል። አላህ የሚወደው የሚጠላውን ያውቅበታል። ሰዎችን ወደ አላህ ይጣራበታል። ሰዎችን ከጌታቸው ጋር ያስተዋውቅበታል። ወአለም መጃር ስለዚህ እንደዚህ ውድ የሆነውን ዕልም ፈልገን ነው የምናገኘው። ዕልምን መፈለግ ጠለቡል ዒልሚ ፈሪደቱን ዐላ ኩሊ ሙስሊም ሐዲስ ነው የነቢዩ ዓለይሂ ሰላቱ ወሰላም። እውቀትን መፈለግ እያንዳንዱ ሙስሊም ላይ ግዴታ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሙስሊም ሆኖ ሙእምን ሆኖ ያለ እውቀት የሚኖር በግምት በስሜት የሚጋልብ መኖር የለበትም። አሁን ላይ ኡማው ህዝበ ሙስሊሙ እርስ በርሱ ተግባብቶ ተደጋግፎ መኖር ሲገባው መከፋፈል፣ መባላት፣ መቦዳደን፣ መፈራረጅ እንዲበዛ ካደረጉ ነገሮች አንዱ ጅህልና መብዛት ነው። ሁሉም ቢማር የማያውቀው ነገር ሲገጥመው ወደ ዑለሞች ቢያስጠጋ በማያውቀው ነገር ከመናገር ቢታቀብ ኺላፍ ባለበት ጉዳይ ላይ የኺላፍ አያያዝን ቢያውቅ ቢያስተናግድ ትልልቅ ነጥቦች ላይ አልገባም እኔ ትንሽ ነኝ እውቀት አቅም የለኝም ብንል ልካችንን ብናውቅ የሕክምና የፖለቲካ ከባድ ጉዳዮች ሲገጥሙ ለባለቤቶቹ እንደሚተወው የሸሪዓ ጉዳዩም ለባለቤቶቹ ቢተው ኺላፍ ባልሰፋንም ልዩነት ባልበዛንም ለጠላት በር ባልተከፈተንም ብዙ ቁጥር ያለው ኡማ በቁጥሩ ልክ ብዙ ስራ መስራት በተቻለ ለእስላም ትልቅ ስራዎችን መስራት በተቻለ ከኡማው ብዛት አንፃር ይህ ነው የሚባል ስራ መስራት ያልተቻለበት አንዱ ምክንያት አንድ አይነት አካሄድ የለም፣ አንድ አይነት አመለካከት የለም፣ በጋራ መቆም የለም። አንዱ የሚሰራው ለአንዱ አያምረውም። ስላላማረው ብቻ ማፍረስ ማጥፋት ይፈልጋል። መታየት በሆነ መልኩ ስም መጠራት አይነት ነገሮች ይበዛል። የዚህ መነሻው ምንድነው? ጅህልናና ቀልብ መድረክ ነው። ሁለቱንም የሚያክመው ዒልም ነው። ስለዚህ ያለ ዒልም መጓዛችን ጎድቶናል በብዙ መልኩ በግል ህይወታችንም ይሁን በጀማዓ ህይወታችን። ሌላ ዒልምን ከምናገኝባቸው አጋጣሚዎች አንዱ በማንኛውም አጋጣሚ የዒልም መድረክ ካገኘን ቁጭ ብለን ተመረን መነሳታችን በትንሹም ቢሆን ዒልም መፈለግ ይባላል። ቀን ከሌሊት ሳይተኙ ተርበው ወገባቸውን አስረው የሚለብሱትን ልብስ አጥተው ተቸግረው ነው የኢማሙ ሻፊዒ፣ ኢማም ማሊክ፣ ኢማም አልቡኻሪ፣ ኢማም ነወዊ፣ ኢብኑል ጀውዚ ሌሎችም በየዘመናቱ ሀገራቱ የነበሩ የእውቀት አባቶች በዕልም ስማቸው የሚጠራው ዕልምን ለእኛ ማሸጋገር የቻሉት በመቶ ቤቶች የሚቆጠሩ ኪታቦችን የጻፉት አንዳንዶቹ 200 ጽፈዋል፣ አንዳንዶቹ 300 ጽፈዋል፣ አንዳንዶቹ እስከ 500 ተነግሮላቸዋል፣ እስከ 1000 ደብተርም እንደጻፉ የተነገረላቸዋል። ይሄን ሁሉ ያደረጉት ለፍተው ደክመው ጥረው ግረው ነው። ያን ተቀበለን ለቀጣይ ትውልድ ማሸጋገር ደግሞ የኛ ግዴታ ነው። ያ የሚሳካው የሚማሩትን በማበረታታት ለመማር ለማስተማር የሚያስፈልጉ ነገሮችን እንዳቅማችን ገንዘብ ያለው በገንዘቡ፣ ስልጣን ያለው በስልጣኑ፣ ተሰሚነት ያለው በተሰሚነቱ በማገዝ ተማሪዎች ቁጭ ብለው በመማር የሥራ ሰዎች ከጀርባ ሆነው በማበረታታትና ባገኙት ሰዓት ቁጭ ብለው የዒልም መድረኮችን በማሞቅ በማድመቅ መሆን አለበት። የዛሬው ርዕሳችን ስለ ሶላት ተህጁድና ተራዊህ ነው። በመሰረቱ የሌሊት ሶላት አላህ ዘንድ ተባረከ ወተዓላ በጣም ተወዳጅ ከሆኑ ዒባዳዎች መሃል አንዱ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከፈርድ ቀጥሎ አላህ ዘንድ ተወዳጅ ሶላት የሌሊት ሶላት ነው ብላ ከፈርድ ሶላት ቀጥሎ አላህ ዘንድ በጣም ተወዳጅ ሶላት የሌሊት ሶላት ነው ብላ አላህ በተከበረው ቃሉ ሌሊት ላይ ስገዱ ብላ የጀነት ሰዎችን መገለጫ ሲነግረንም ከሌሊቱ ጥቂቱን እንጂ አይተኙም ነበር ብላ ካኑ ቀሊለን ሚነ ሌይሊ ማ የህጀዑን የረሕማን ባሮችን መገለጫ ሲዘረዝርም ወለዚነ የቢቱነ ሊረቢሂም ሱጀደን ወቅያማ ብላ አላህን የሚያውቅና የማያውቅ አላህ ዘንድ እኩል አይደሉም ብሎ አላህን የሚያውቅ ሰው አንዱ መገለጫው ሌሊት ላይ እየሰገደ እንደሚያደር እንደሆነ ነግሮናል። ዓመቱን ሙሉ ሌሊት መስገድ ተወዳጅ ነው። ይበልጥ ደግሞ ረመዳን ላይ የሌሊት ሶላት መስገድ ይበልጥ ይወደዳል።
ከረመዳንም የመጨረሻዎቹ 10ቱ ቀናቶች ሌሊት ላይ ለየት ባለ መልኩ አስፍቶ አርዝሞ መስገድ ይበልጥ ይወደዳል። ይህ በጥቅሉ ቂያሙል ለይል ፊ ረመዳን ይባላል። ረመዳን ላይ የሌሊት ሶላት መስገድ ማለት መጀመሪያ የሚሰገደው ተራዊህ፣ ኋላ ላይ የሚሰገደው ተሐጁድ ይባላል በተለምዶ ሰዎች እንደሚያውቁት። ይሁን እንጂ ይሄ ስያሜ ከጊዜ በኋላ ሰዎች ዘንድ የሚታወቅ እንጂ በጥቅሉ የሌሊት ሶላት ቂያሙል ለይል በመባል ይታወቃል። የሌሊት ሶላትን አትተው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የቀደምት ደጋግ የአላህ ባሮች ተግባር ነው፣ መለያ ነው፣ አላህ ዘንድ ውዴታ የምታገኙበት ነው፣ ወንጀላችሁም የሚራገፍበት ነው ብላ። ይህ ሁሌም ሲሆን ረመዳን ላይ ሰዎች መስጂድ ተሰብስበው በጀማዓ መስገዳቸው በሁሉም ዑለሞች ስምምነት ኢማሙ ነወዊ እንደጠቀሱት ሙስተሐብ ነው፣ ተወዳጅ ነው። ነብዩ አድርገውታል አለይሂ ሰላቱ ወሰላም። ለ3 ወይም ለ4 ቀናት ረመዳን ሌሊት ላይ ከሰሐቦቻቸው ጋር ሰግደው ከዛ በኋላ ግዴታ እንዳይሆን ብለው ሰግተው ወጥተው በጀማዓ ማሰገዱን ትተዋል፣ በግላቸው ቀጥለዋል። ሰሐቦቻቸውም የእሳቸው መስጂድ ውስጥ በእሳቸው ዘመን 2 ሆነው 3 ሆነው አንዳንዶች በከፊል በጋራ አንዳንዶች በተናጠል ሰግደዋል። ቀሪ የነቢ አለይሂ ሰላቱ ወሰላም ዘመናት በዚሁ አልፎ የአቡበክር ሲዲቅ 2 ዓመት ከምናምንም የመሪነት ዘመን በዚሁ አልፎ በዑመር ዘመን ሰሐቦችን መድበው ነው ኡበይን የሌሊት ሶላት እንዲሰገድ አድርገዋል። ከመቼውም በላይ ረመዳን ላይ የረመዳን ምሽቶችን በቂያም ማሳለፍ ተወዳጅና ቢድዓ ያልሆነ መተው ማይገባ ተግባር ላ የጁዙ ተርኩሁ። መስጂዶች ረመዳን ላይ ባዶ ማድረግ ወና ማድረግ ተገቢ አይደለም። ለዚህም ነው አንዳንዶች ፈርዷል ኪፋያ ነው እስከማለት ደርሰዋል። ረመዳን ሌሊቶች ላይ መስጂድ ተሰባስቦ የሌሊት ሶላትን መስገድ ፈርዷል ኪፋያ ነው። መስጂዶች መዘጋት የለባቸው፣ በዒባዳ መድመቅ አለባቸው። ኢብኑ አብዱልበር አልኢስቲዝካር ላይ ሌሎችም ጠቅሰውታል። የአካባቢ ላይ ከመስጂድ ዙሪያ ያሉ ሰዎች የከፊሎቻቸው ግዴታ ነው። ቢያንስ ከፊሎቹ መስጂዱን በዒባዳ ማድመቅ አለባቸው። ማንም ካልሰገደ አንድ ግዴታ ትተዋል ማለት ነው። ለብቻ ከመስገድ በጋራ መስገድ እንደሚሻልም በርካቶች ገልጸዋል። ለብቻው ቤት የሚሰግድ ሰው ተራዊህ ሰግዷል አይባልም፣ ቂያመል ለይል ሰግዷል ነው የሚባለው። ተራዊህን የረመዳን ምሽቶችን ሶላቶች በጀማዓ መስገድ ነው የሚሻለው ወይስ ለብቻ መስገድ? ኢማሙ ማሊክ ሌሎችም አንዳንዶች ለሚችል ሰው ቃሪ ለሆነ ሰው ሐፊዘል ቁርአን ለሆነ ሰው ለሚችል ሰው ለብቻው መስገዱ ይሻላል። ይሄም መስፈርት ለማያሟላ ሰው በጀማዓ መስገድ ይሻላል ብለው። ነገር ግን አንድ ሰው ለብቻው ቤት ሰግዳለሁ ቢል ተራዊህ አይባልም፣ የሌሊት ሶላት ነው የሚባለው። ተራዊህ የሚባለው በጀማዓ 2 ሰላምተው ያረፉ በዚህ መልኩ የሚሰግዱ ሲሆን ተራዊህ ተርዊህ ከሚለው የተወሰደ ተርዊህ ደግሞ ራሓ ከሚለው የመጣ ነው። ራሓ ማለት ተርዊህ ማለት አካልን እግርን ማሳረፍ ማለት፣ ሰጋጆችን ማሳረፍ ማለት። በረጅሙ 4 ሰግደው መሃል ላይ ያርፋል የሁለት በሰላም ነው። ብዙ ሰዎች ረመዳን ላይ ረዘመብን እያሉ አስተያየት ሲያቀርቡም ይታያል። ቂያሙ ረመዳን የተባለው መቆም ስለሚበዛ ነው። ተራዊህ ተርዊህ የተባለውም ሰዎች በጣም ደክሟቸው መሃል ላይ እረፍት ስለሚያስፈልጋቸው እንጂ ነካ ነካ እያደረጉ ከሌላ ጊዜ ሶላት ማይለይ አሰጋገድ አይደለም። ረመዳን ላይ የሚፈለገው ቂያም ነው። ረጅም ሰዓት መቆም፣ ረጅም ሰዓት ስጁድ ማድረግ፣ ሩኩዕ ማድረግ፣ ከዛ በኋላ ሰውነትን ለማሳረፍ መሃል ላይ ትንሽ እረፍት መውሰድ፣ ይሄ ነው የሶላት አሰጋገድ። 11 ረካ እየሰገዱ ግማሽ ወጅ አንድ ገጽ ግማሽ ገጽ የቀሩ የሚሰግዱ ሰዎች ይሄ ቁጥሩን ከነቢ ወስደዋል እንጂ አፈጣጠሙን አሰጋገዱን ከነቢ አልወሰዱም። ነብዩ ሰለላሁ ዐለይሂ ወሰለም 11 ረካ ይሰግዱ የነበረው አንድ በቆሙበት በአንድ ረካ ውስጥ 5 ጁዝ አካባቢ ይቀሩ ስለነበር ነው። በአንድ ተስሊም 10 ጁዝ አካባቢ ይቀሩ ነበር። አኩል ሐል የሌሊት ሶላት ምን ጊዜ ተወዳጅ ነው። ረመዳን ላይ ይበልጥ
ተወዳጅ ይሆናል። ለወንድም ለሴት፣ ለህፃንም ለአዋቂ። አዋቂዎች ወላጆች የማይረብሹ ልጆቻቸውን ለተራዊህ ሲሉ መስጂድ ማምጣት አለባቸው። በረካ እንዲያገኙ፣ መቆምን እንዲለማመዱ፣ ኸይርን በራሳችን ብቻ እንዳንገድበው እስከነ ቤተሰቦቻችን። ይሄ አንድ የተረሳ ተግባር ነው። ራስ የሰገዱ ቤተሰብን መተው መርሳት። አላህ ነቢያትን ሲያደንቅ ከነሱ መካከል አንዱ የሆኑት እስማኤልን ጠቅሶ ምሳሌ ወካነ ያእሙሩ አህለሁ ቢሶላህ ወካነ ያእሙሩ አህለሁ ቢሶላህ ሙባረክ። እስማኤል ራሱ ሰጋጅ ነበረ፣ ቀጠሮ አክባሪ ነበረ፣ አላህ ዘንድ ተወዳጅ ሰው ነበረ። ራሱ ከመስገድ አልፎ ቤተሰቦቹንም ሶላት እንዲሰግዱ ያዝዙ ነበር ይላል። ልጆች እንዳይረብሹ መወሰድ ያለበትን እርምጃ ከመውሰድ ጋር ሴት ልጆችን ታዳጊዎችን በተለይ ከመቆጣጠር ጋር ለሌሊት ሶላት፣ ለረመዳን ምሽቶች ለቅያም ሶላት ቤተሰብ ተያይዞ መምጣት ይበልጥ የአላህን ረሕመት ለማግኘት ከሚያግዙ ነገሮች መሃል አንዱ ነው። ለልጆቻችንም የኸይርን መንገድ ከምናሳይበት አጋጣሚ አንዱ ነው። አንድ ወላጅ ቢሞት ለልጅህ ምን አደረክ ቢባል መስጂድ አስለምጄዋለሁ፣ የመስጂድ መንገድን አሳይቼዋለሁ፣ ኃላፊነቴን ተወጥቻለሁ ማለት ይችላል። ወላጆች ለመስጂድ ለሶላት ብለው እየወጡ ልጆችን እዛው ትተዋቸው አይደለም የሌሊትን ሱና ሶላት ፈርዱን ሁሉ የማይሰግዱ ከሆነ የማይሰግዱበት ሁኔታ አለ። ይሄ አላህ ዘንድ ተባረከ ወተዓላ እንደሚያስጠይቅ ምንም ጥርጥር የለውም። ሴቶችም ቢሆን ለተራዊህ ሶላት መውጣታቸው ሙስተሐብ ነው፣ አይከለከልም። ከሁለት ነገሮች አንፃር፣ አንደኛ የረመዳን ምሽቶችን መስጂድ ሄዶ መስገድ ይወደዳል የሚለው ለወንድም ለሴትም ነው፣ ለወንዶች ብቻ ተብሎ አልተገደበም። ሁለተኛ ነቢዩ አለይሂ ሰላቱ ወሰላም ሴቶችን መስጂድ እንሄዳለን ካሉ አትከልክሉ፣ በቤታቸው መስገዳቸው ለእነሱ በላጭ ነው ብለዋል። ሄዳለሁ ካሉ አትከልክሉ፣ ግን መስፈርቱ ወልየኽሩጅና ተሲላቲ የጌጥ ልብሳቸውን ውድ ልብሳቸውን የሚያምር ልብሳቸውን ትተው ብዙም የማይስብ ዓይን ውስጥ የማይገባ የማያስገባ አለባበስን ለብሰው ይውጡ። ሽቶ አይቀቡ። የወጡ እንደሆነም ከመስጂድ ከወንዶች ቀድመው ይውጡና የመስጂዱን ዙሪያ መንገዱን ክፍት ያድርጉ። ወንዶች ደግሞ ትንሽ መስጂድ ሰከን ይበሉ። ሴቶች ሲጓዙ የመንገዱን ዳር ይዘው ይጓዙ ብለዋል። እስላም ሙሉ የሆነ ዲን ነው። ሙሉ መመሪያ ሰጥቶናል። ሴቶች አይውጡ አይባል። አንዳንድ ሀያ አደብ የጎደላቸው ጥፋት ሊያደርጉ ይችላሉ። አንዳንድ ወላጆች ልጆቻቸውን ልቅ ሊያደርጉ ይችላሉ። አንዳንዶች ጥቂቶች ለሚያጠፉት ጥፋት ተብሎ ብዙዎች የሚጠቀሙበትን የኸይር ገበያ ይቁም ይዘጋ፣ አያስፈልግም፣ ለሴቶች ያለማሰብ ነው፣ ብልግና ላይ ማበረታታት ነው አይባልም። በነቢይ ዘመን በሰሐቦች ዘመን ሴቶች መስጂድ ሄደው ይሰግዱ ነበር። የዑመር ባለቤት መስጂድ ሄደው ይሰግዱ ነበር። ዑመር ትንሹ ቅር ይላቸው ነው። የተወሰኑ መስፈርቶችን ያስቀምጡባቸው ነው። ከከለከልከኝ እከለከላለሁ፣ አትሂጂ በለኝ ትላቸው ነበር። ሐዲቱን ይዘው ዝም ብለህ በውስጥ ስለምጠላ ብቻ አላቆመም፣ አትሂጂ በለኝ አውጥተህ አቆማለሁ ትላቸው ነው። መጨረሻ ዑመር ያሰገዱ ፈጅር ያሰገዱ አቡ ሉሉአት አልመጁሲ የሚባለው ነጃሳ ዑመርን ወቅቶ ሲገድላቸው ሁሉ የዑመር ባለቤታቸው ከኋላ ነበሩ። ኢዳ የሴቶች መስጂድ መሄድ ከድሮ ጀምሮ የተለመደ ነው፣ በሸሪዓም የተፈቀደ ነው። ረመዳን ላይ ይበልጥ የተወደደ ነው። ለወንድ የሚያስፈልገው ኢባዳ ለሴቶችም ያስፈልጋል። አንዳንድ ጥፋቶች ካሉ ጥፋተኞች ታረሙ ይባላል። ሴቶች ወጥተው ወዳልሆነ መንገድ የሚሄዱ ከሆነ ልጆቻችሁን በግል እንዲህ አይነት ችግር ያለባቸው ወላጆች ተከታተሉ ይባላል። ከመስጂድ ዙሪያ ያሉ ሰዎች አስፈላጊውን ጥበቃ አድርጉ ይባላል። ሻሂድ የረመዳን ምሽት ሶላቶች ለወንድም ለሴትም የተፈቀዱ ናቸው። ለሕፃንም ለአዋቂም የተወደዱ ናቸው። ይሄን ያክል እንደ መግቢያ የረመዳን ምሽት ሶላትን በተመለከተ ካለን የረመዳን ምሽት ሶላቶችን በተመለከተ የሚነሱ አንዳንድ ሹብሃዎች አሉ፣ ብዥታዎች አሉ። ይኸውም አንደኛው በዋነኝነት ከሚነሱ ነገሮች መሃል ሁለት ዋና ዋና ነገሮችን እናነሳለን። አንደኛው የሌሊት ሶላት ከ11 ረክዓ በላይ መጨመር አይቻልም፣ ከ11 በላይ ጨምሮ መስገድ ቢድዓ ነው
የሚሉ ሰዎች አሉ። ሁለተኛው ተራዊህና ተሐጁድ ብሎ የሌሊቱ መጀመሪያ ላይ ተራዊህ ሰግዶ ከዛም አልፎ ደግሞ የሌሊቱ መጨረሻ አካባቢ ላይ ተሐጁድ ብሎ እንደገና ተጠራርቶ ተሰባስቦ መስገድ ይሄም አይቻልም፣ ቢድዓ ነው፣ መተው አለበት፣ ይሄን የሚያደርግ ሰው ስሜት ያለበት ሰው ነው የሚሉ ሰዎች አሉ። በመጀመሪያ ደረጃ አንድ ሰው የሚናገረውን ማወቅ አለበት። ምን ይዞ እንደሚናገር ለሚናገረው ንግግር አላህ ዘንድ ተባረከ ወተዓላ ዋጋ እንደሚከፍል ማወቅ አለበት። ከጥንት ጀምሮ የሚታወቅ ተግባር ነው። በሰሓቦች በታቢዒዎች ጊዜ ተነስቷል፣ ሌሊትን ለሁለት ከፍሎ መስገድ። ያ ከመሆኑ ጋር አይታወቅም 50-60 ዓመት የመጣ አዲስ ፈጠራ ነው ተሐጁድ መስገድ፣ ሌሊቱ መጨረሻ ላይ መስገድ። ይሄን የሚያደርግ ስሜት ያለበት ሰው ነው ማለት የዕልምን አደብ የዑለሞችን ክብር አለመጠበቅ። ነቢዩ ዓለይሂ ሰላቱ ወሰላም የሌሊት ሶላትን ሰግደዋል። ረመዳን ላይ ስገዱ ብለውም አበረታተዋል። የተወሰኑ ቀናቶችን አሰግደዋቸው ግማሽ ሌሊት ያክል ካሰገዷቸው በኋላ ሶላቱን ሲያጠናቅቁ ሰሐቦች ለው ነፈልተና በቅየተ ለይለቲና የሌሊቱን የቀረውን ክፍለ ጊዜም ቢያሰግዱንሳ ሲሏቸው ሰሐቦች ነብዩ ሰለላሁ ዐለይሂ ወሰለም ከኢማም ጋር ኢማሙ ሶላት እስኪያጠናቅቅ ድረስ የሰገደ ሰው ሌሊቱን ሙሉ ሲሰግድ እንዳደር ይቆጠርለታል ብለዋል። አጅሩን ታገኙታላችሁ። ግማሽ ሰግዳችሁም ከኢማም ጋር ከሰገዳችሁ ድረስ ግማሽ ሌሊትም ይሁን 1/3ኛውን ሩቡንም ይሁን እንዳቅማችሁ በአካባቢያችሁ እንዳለው የመስጂድ አሰጋገድ ከሰገዳችሁ ሙሉ ሌሊቱን ሲሰግድ ያደረን ሰው አጅር ታገኛላችሁ ብለዋቸዋል። ሌሊቱ ሙሉ አይሰገድም አላሏቸውም። አንድ በሌላ በኩል ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ቢሆን ዓመቱን ሙሉ ሌሊት ሰግዱ ነው። አንዳንዴ ለብቻቸው ሰግደዋል፣ አንዳንዴ ከሰውም ጋር ሰግደዋል። የተለያዩ ሰሐቦች ከነብዩ ጋር አለይሂ ሰላቱ ወሰላም ሌሊት ላይ አብረው ሰግደዋል። ረመዳንም ላይ ከረመዳንም ውጭ። ሌላው ወሳኝ ነጥብ ነብዩ ሰለላሁ ዐለይሂ ወሰለም የተወሰነ ሰግደው ተኝተው ተነስተው እንደገና ተመልሰው ሰግደዋል። ይሄን አብዱላህ ብን አባስ ቡኻሪ ሙስሊም በዘገቧቸው ሐዲሶች ላይ ጠቅሰዋል። ነብዩ አለይሂ ሰላቱ ወሰላም የሌሊት ሶላትን ለሁለት ከፍለውታል። 4 ሰግደው ተኝተዋል እስኪያንኮራፉ ድረስ ይላል ዘገባው። ቡኻሪ ሙስሊም ውስጥ ያለ ዘገባ። ተኙ፣ አረፉ። ከዛ በኋላ እንደገና ተነስተው መፋቂያ ተጠቅመው ውዱእ አድርገው 5 ሰገዱ ይላል። ዓመቱን ሙሉ ከሰገዱ በተለያየ አጋጣሚ ረመዳን ውስጥም ከረመዳን ውጪም በጀማዓ ከሰሐቦች ጋር ከሰገዱ ሶላታቸውን ለሁለት ከከፈሉት ግማሽ ሰግደው ተኝተው እንደገና ተነስተው ከሰገዱ ረመዳን ላይ 10 ለዋኺርን ሙሉ በዒባዳ ያሳልፉት ነበረ። አይተኙም ነበር። አሕያ ለይለሁ ወአይቀظ አህለሁ ወሸደ ሚእዘረሁ። 10 ለዋኺር ላይ ነብዩ ሰለላሁ ዐለይሂ ወሰለም ሌሊቱን አይተኙም። ሰሐቦቻቸው ስሑር ያመልጠናል ብለው እስኪፈሩ ድረስ ይሰግዱ ነበር። 10 ለዋኺር ላይ በተለይ ዊትር ሌሊቶች ላይ ወደ ቤት ገብተን ሰራተኞችን አገልጋዮችን ስሑር አፍጥኑ አልናቸው። ነብይ በጣም አርዝመው ከማሰገዳቸው የመጣ ይላል። በዚህ መልኩ አርዝሞ መስገድ ያልቻለ ሰው የተወሰነ ሰግዶ ነብይ እንዳደረጉት ሰለላሁ ዐለይሂ ወሰለም አርፎ ከዛም ተነስቶ የተወሰነ ቢሰግድ የቱ ጋር ነው ችግሩ? አላህ ተባረከ ወተዓላ የሌሊት ሶላትን ክፍት አድርጎታል። ከዚህ በላይ አትስገዱ አላለም። ነቢይም ዓለይሂ ሰላቱ ወሰላም ከዚህ በላይ አትስገዱ አላለም። እሳቸው 11 ይሰግዱ እንደነበረ ተነግሯል። አይሻ ራሳቸው ተነግሯል። 13 ይሰግዱ እንደነበረ ተነግሯል። አይሻ ራሳቸው ተነግረዋል። አብዛኛው ሪዋያ 13 ይሰግዱ እንደነበረ ነው የሚያሳየው። ኢብኑ ረጀብ ረሒመሁላሁ ተዓላ ፈትሐል ባሪ የተሰኘው ኪታባቸው ላይ እንደዚሁ ደግሞ አትርሚዚ ሱነን ላይ እንደገለጹት ነብዩ ሰለላሁ ዐለይሂ ወሰለም ወአክተሩ ሪዋያት ተዱሉ ዐላ አነሁ ሰለላሁ ዐለይሂ ወሰለም ሶላ 13 ረክዓ
አብዛኛው ሪዋያ የሚያመላክተው ነብዩ ሌሊት ላይ 13 ነበር የሚሰግዱት። አይሻ እንደተናገሩት ብዙ ጊዜ 11 ነበር የሚሰግዱት። ረመዳንን ይሁን ከረመዳን ውጪ አይጨምሩም ነበር አሉ። አይሻ ራሳቸው ደግሞ ነብዩ 13 ይሰግዱ ነበር ብላ ይሄው ምንጭ ላይ ፈትህ ባሪ ኢብኑ ሐጀር ላይ ኢማም አሕመድ አቡ ዳውድ እንደዘገቡት አብዱላህ ኢብኑ አቢ ቀይስ አይሻን ጠየቅኳት ነብዩ ሰለላሁ ዐለይሂ ወሰለም ስንት ነበሩ ዊትር የሚሰግዱት ብዬ ጠየቅኳት ب40 و30 አራት ሰግደው ከዛ 3 ዊትር ይጨምሩ ነበረ و60 و30 6 ሰግደው 3 ዊትር ይጨምሩበት ነበረ و8 و30 8 ሰግደው 3 ዊትር ይጨምሩበት ነበረ و10 و30 10 ሰግደው 3 ዊትር ይጨምሩበት ነበረ ولم يكن النبي النبي يوتر بأكثر من 13 ከ13 በላይ አይሰግዱም ነበረ ولا بأنقص من 7 ከ7 በታችም አይሰግዱም ነበረ ከፍተኛው 7 ነበር ከፍተኛው 13 ነበር ያሉ ነው አይሻ አይ የፈጅር ቀብልያን ጨምረው ነው አሉ አንዳንዶች 13 ይሆኑ አንዳንዶች ደግሞ የኢሻን ባዕድያ ጨምረው ነው ይሄኛው ዘገባ ላይ 13 ይሰግዱ ነበር ከፍተኛው ካሉ በኋላ وكان لا يدع ركعتين قبل الفجر ሌላ ነው ከፈጅር በፊት 2 ረካ መስገድን አይተውም ነበር የኢሻን ቀብልያ ቤታቸው ከመተኛታቸው በፊት ይሰግዱ እንደነበረ ነው ሌሎች ሪዋያዎች የሚያሳይ ይሄን በዚህ መልኩ የፈሰሩ አሉ ለማስማማት ነገር ግን ኢብኑ ረጀብ መጨረሻ ላይ እነዚህ ሪዋያዎችን ሲያስማሙ ምን አሉ የሌሊት ሶላት በድምሩ ዊትር ይባላል وأنه نبي صلى الله عليه وسلم كان يوتر ب13 سوى ركعتي الفجر 13 ركعه يسجدوا ነበር ጠቅላላ ሶላት ከረካዓተይ الفجر ከፈጅር ቀብልያ ውጪ አስከትለው ግን ደንገ ንግግር ተናገሩ ተመሳሳይ ንግግር ኢብኑ አብዱል በርም አላቸው ولعلها أدخلت في ذلك الركعتين بعد صلاة العشاء حتى توافق سائر الروايات عنها عائشة የሆነ ጊዜ ላይ ነብዩ ከ11 በላይ አልሰገዱም ስላሉ የሆነ ጊዜ ላይ ደግሞ 13 ሰግደዋል ስላሉ ሁለቱ ሪዋያቸው እንዳይጋጭ የፈጅርን ቆጥረውት ነው በሆነ አጋጣሚ አለ ለዚህ ነው ኢብኑ አብዱል በር አልኢስቲዝካር ላይ የአይሻ ሪዋያ በተወሰነ መልኩ ኢጥራብ አለበታል የተለያዩ ጉዳዮች ላይ አይሻ ያስተላለፏቸው ሐዲሶች የተምታቱበት ሁኔታ አለ በተለያዩ ርዕሰ ጉዳዮች ላይ አንዱ ለሶስት ርዕሰ ጉዳዮችን ይጠቅሱና እነዚያ ጉዳዮች ላይ የአይሻ ሐዲስ እርስ በርሱ እንደተጣረሰው የሶላት ሌሊት ጉዳይም ላይ የአይሻ ንግግር እርስ በርሱ ተጣርሷል እንላለን ከሌሎች ከአብዱላህ ኢብኑ አባስ ከሷ ከራሷም ከሌሎች ሱሐቦች የተነገረንን በመያዝ ነብዩ ከ13 ከ11 በላይ ሰግደው እንደሚያውቁ እርግጠኛ መሆን እንችላለን የመጀመሪያ ጊዜ ላይ 13 ሲሰግዱ ነበር ከዛም 11 ሲሰግዱ ነበር ከዛም እድሜያቸው ሲገፋ ሲደክሙ 9 መስገድ ጀመሩ አሉ ከሳቸው የተገኙ የተለያዩ ሪዋያዎች አሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ አመት ብቻ አይደለም የሰገዱት ብዙ አመት ሰግደዋል የሆነ ጊዜ ላይ የነበረውን ብቻ ይዘን ከዛ ውጪ መጨመር አይቻልም መጨመር ቢድዓ ነው አንል መጨመር ቢድዓ ነው የሚለው አባባል የመጣው ከተወሰነ ጊዜ በኋላ ነው ቅድም መግቢያ ላይ እንዳልነው ከ11 በላይ መስገድ ሌሊትን ከፋፍሎ መስገድ የዛሬ 50 60 ዓመት የመጣ ነገር ነው የሚሉት አባባሉ ራሱ ነው የዛሬ 50 60 ዓመት የመጣው እንጂ ከ11 በላይ መስገድ ሱሐቦች ታቢዒዎች እንደተለመደ ነው ሌሊትን ከፍሎ መስገድም 10 ለዋኺር ላይ ተሐጁድ እንደሚባለው ማለት ነው ከጥንት ጀምሮ የታወቀ ነው አነስ ስለዚህ ነገር ተጠይቀዋል እስከነ ምንጩ እናቀርባለን አንዳንድ ታቢዒዎች ይሄን አውግዘዋል ያወገዙት ለምንድን ነው ቢኖር ነው የሌለን ነገር አያወግዙም የዛሬ 50 ዓመት 30 ዓመት 100 ዓመት ነው የመጣው የሚለው ንግግር ትክክል እንዳልሆነ ከሚያሳዩ ነገሮች መሃል አንዱ ይሄ ነው ሐሰን አልበስሪ ሌሎችም ታቂብን አውግዘዋል ታቂብ ምንድነው ይሄ ምን መጣበታል በዚህ ዙሪያ በጣም ዑለሞች ብዙ ዳሰሳ አድርገዋል ያን ቀንጭበን የአንድ ሰው የሁለት ሰው ንግግር ይዘን የሌሊት ሶላት ቢድዓ ነው የሌሊት ሶላት ከ11 በላይ ቢድዓ ነው ተሐጁድ ብሎ ተመልሶ መጥቶ መስገድ ቢድዓ ነው ማለት ትልቅ ስህተት የዑለሞችንም ክብር ለመጠበቅ ነው ከረጅም ዓመታት ጀምሮ የሚታወቅ የጸደቀ በየሀገሩ የሚታወቅን ነገር ስንት ሙጀዲድ ሁሉ የተባሉ እስላምን ያደሱ ዑለሞች አይተው ያሳለፉትን ነገር ቢድዓ ነው ማለት ተግባባል ተራዊህን ከ11 በላይ የሌሊት ሶላትን ከ11 በላይ መስገድ ቢድዓ ነው የሚል ርዕስን በሰፊው ያነሱት
ያሰራጩት አንድም አልባኒ ናቸው ረሂመሁላህ ተዓላ። አልባኒ እንደተኛው የዕልም ሰው አልፎ አልፎ አንዳንድ ነጥቦች ላይ ሊሳሳት ይችላል። ያልተሳሳተ ማይሳሳት ማንም የለም ከአላህ ውጭ ከነቢያት ውጭ። ነቢያት አድርሱ በተባሉት ነገር ላይ አይሳሳት። አላህ ይጠብቃቸዋል፣ አላህ ያረማቸዋል። ከዛ በኋላ ማንኛውም ከነቢያት በታች ያለ የሰው ልጅ ሊሳሳት ይችላል። ከንግግሩ ይወሰዳልም ይመለሳልም። ለዚህ ነው ኢማም ማሊክ ረሂመሁላህ ተዓላ መዲና ሆኖ የነቢይን ቀብር ያሳዩ የተኛውም የሰው ልጅ ንግግሩ ተቀባይነት ሊያገኝም ሊመለስበትም ሊያጣም ይችላል ተቀባይነት የዚህ ቀብር ባለቤት ሲቀራ የነቢይን ቀብር ያሳዩ አለይሂ ሰላቱ ወሰላም ወረሂመሁላሁ አልኢማም ማሊክ። ስለዚህ አልባኒ ከ11 በላይ መስገድ ቢድዓ ነው። ተሐጁድ ብሎ ኋላ ላይ መምጣት ተሰባስቦ መስገድ ቢድዓ ነው። ሁለት የተያያዙ ናቸው። ስለዚህ መሀል ላይ ልንቀላቅላቸው እንችላለን። ጉዳዮቻችን ነጥቦቻችን በዋነኝነት ሁለት ናቸው። እውነት ከ11 በላይ ቢድዓ ነው ወይ? እውነት ተሐጁድ ብሎ በኋላ ላይ መጥቶ መስገድ ቢድዓ ነው ወይ? ሁለቱም ተመሳሳይ ናቸው። ተሐጁድ ብሎ መጥቶ መስገድ ቢድዓ ነው የማለት አንዱ ትልቅ ብርቱ ምክንያታቸው ከ11 በላይ መስገድ የለም ማለት ነው። ከ11 በላይ መስገድም አለ። አሁን አይተናል፣ ወደፊት እናያለን። ለሶላትን ከፍሎ መስገድ ከፊሉን ሰግዶ አርፎ መልሶ መስገድ ይቻላል። ይሄ ትናንት የተጀመረ ነው። ኢማም አህመድ ተጠይቀው ኢማም ሰዎችን አሰግዶ ከዛ በኋላ ራስ በልቶ ተመልሶ መጥቶ እንደገና በግሩፕ ቢያሰግድ እንዴት ነው ተብሎ ተጠይቀው ሰፊ ጊዜ ካለ ጊዜው አጭር ከሆነ የሚል አይነት መልስ ሰጥተዋል። ሶላትን ከፍሎ መስገድ በኢማም አህመድ ጊዜ፣ በሐሰን አልበስሪ ጊዜ፣ በአነስ ኢብኑ ማሊክ ጊዜ ይታወቃል ማለት ታዕቂብ ይባላል። ሰፊው እናብራራለን። አልባኒ ረሂመሁላህ ተዓላ 11 መስገድ ነው በዛ መብቃቃት ግዴታ ነው ካሉ በኋላ ጉዳዩ ኺላፍ እንዳለበት አውስተዋል። ሶላቱ ተራዊህ በተሰኘው አጠር ያለ መጽሐፋቸው ውስጥ ومن المعلوم أن العلماء اختلفوا في كثير من المسائل الفقهية በግልጽ ከሚታወቁ ነገሮች አንዱ ዑለሞች ብዙ የፍቅህ ነጥቦች ላይ የተለያየ አቋም አላቸው። ከነዚህ ዑለሞች አቋማቸው ከተለያየባቸው ነጥቦች አንዱ ومنها ما نحن فيه من عدد ركعات التراويح እዚህ የዳሰስነው ያለ የተራዊህ ረካዓ ቁጥሩ ስንት ነው የሚለው ነጥብ ላይም ዑለሞች ተካልፈዋል አሉና فقد بلغ اختلافهم فيه الى 8 اقوال የዑለሞች ኺላፍ እስከ 8 ደርሷል። 8 አይነት አቅዋሎች አስተያየቶች አሉ ተራዊህ ስንት ነው የሚሰገደው የሚለው ላይ ጀዛሁላህ ኸይር هذا من انصافه ዑለሞች በዚህ መልኩ ያስተናግዳሉ ጉዳዩን። ጃሂሎች ደግሞ ሀዋ ስሜት ያለበት ሰው ነው ከ11 በላይ ይሰገዳል ተሐጁድ ይሰገዳል የሚለው ይለዋል። 8ቱንም አቅዋሎች ጠቀሱ። አልአወል የመጀመሪያው ተራዊህ ስንት ነው ቁጥሩ የሚለው ላይ የተሰነዘረው የተቀመጠው አስተያየት 41 ረክዓ ነው የሌሊት ሶላት የሚል ቀውል አለ። ሁለተኛው 36 ነው የሚል አለ። ሶስተኛው 34 ነው የሚል አለ። አራተኛው 28 ነው የሚሉ አሉ። አምስተኛው 24 ነው የሚሉ አሉ። ስድስተኛው 20 ነው የሚሉ፣ ሰባተኛው 16 ነው የሚሉ፣ ስምንተኛው 11 ነው የሚሉ አሉ። እነዚህ አቅዋሎችን ከጠቀሱ በኋላ የራሳቸው ምርጫ 11 እንደሆነ ገልጸዋል። ግን ረሂመሁላህ ወጀዛሁ ኸይረን ኺላፍ እንዳለበት 40 ይሰገዳል፣ 41 ይሰገዳል፣ 41 ይሰገዳል፣ 36 ይሰገዳል ያሉም እንዳሉ ገልጸዋል። ከዛ በኋላ መምረጥ ነው እሳቸው ስራ ነው። እንደኔ የተሻለው ይሄ ነው ከዚህ አንፃር ይባል። ከዛ ከፍ ብሎ ግን ከጥንት ጀምሮ ከታቢዒዎች ጀምሮ ከሰሃቦች ጀምሮ ብዙ ቁጥር ያስተናገደ ብዙ አስተጋገድ ያለውን ሶላት በ11 ገድቦ ከዚህ ውጭ ያለው ቢድዓ ነው ማለቱ ተገቢ አይደለም። ከአልባኒ በፊት ይሄን ያሉ አሉ ወይ? ብዙም የሉም። ለዚህ ነው አልባኒ ናቸው ያስፋፉት። ከሳቸው ቀጥሎ ያለው የሳቸው ደረሳ እሳቸውን ተቅሊድ ያደረጉ ሰዎች ናቸው ይሄን ነገር በሰፊው እንዲነሳ ያደረጉት። በዚህ ጊዜ በዚህ ወቅት በረመዳን ብዙዎቻችን ኢዕቲካፍ ላይ ሆነን ይሄን ማንሳት ለምን አስፈለገ ከተባለ አንድ ካለንበት ጉዳይ ጋር ኢዕቲካፍ ተቀምጦ ተሐጁድ ማይሰግድ ሰው የለም አብዛኛው ጊዜ። አንድ ከዚህ ጋር ያያዛል። ሁለት በየጊዜው አዳዲስ ነገሮች ብቅ ሲሉ በጊዜው ካልታረሙና ካልተስተካከሉ ያደረ ስር የሰደደ ሄዶ አንድ ራሱን የቻለ በሱናው አጥር ስር ያለውንም ሰው የሚያባላ የሚያናጋ ለሌሎች አሳልፎ የሚሰጥ ይሆናል። ከአልባኒ ረሂመሁላህ ተዓላ በፊት ብዙም ይሄን ያነሱ የሉም። አልባኒም አነጋገራቸው ይሄን ነው የሚያሳይ።
ቀደም ሲል የጠቀስነው ሶላቱ ተራዊህ ክታባቸው 92ኛው ገጽ ላይ ذكر من انكر الزياده من العلماء ለዘተና ላይ እሳቸው ጥናት ካደረጉ በኋላ ከ11 በላይ መጨመር ያወገዙ ዑለሞችን ጠቅሳለሁ አሉና 3 ሰው ነው የጠቀሱት። በሺዎች ምናልባትም በመቶ ሺዎች የሚቆጠሩ ናቸው ዑለሞች። እነዚህ ከጠቀሷቸው ከሶስቱ ውጪ ያሉት የገለጹ በቁጥር እንደማይገደብ የገለጹ ነው ያሉት። እሳቸው የጠቀሷቸው 3 ሰዎች ያውም የሁሉም ግልጽ አይደለም። ከ11 በላይ መጨመር ቢድዓ ነው የሚል ግልጽ አይደለም። ኢላ ማ ذكره عن الصنعاني በአንደኛ ደረጃ የጠቀሱት ኢማሙ ማሊክን ነው። ግን በአንድ ቀውላቸው አሉ። የኢማም ማሊክ የታወቀው ቀውል ከኢማም ማሊክ ከራሳቸው ንግግር ከሙደወና እንደምንጠቅሰው እሳቸው የመረጡት አታድርጉ አትቀንሱ ያሉት ሌላ ነው 30 ምናምን። ግን አንድ ቀውል አላቸው አሉ። ምን የሚል እኔም ወደው ከ11 አለመጨመር ነው አሉ። መውደድና መከልከል የተለያዩ ናቸው። السيوطي المصابيح في صلاة التراويح የተሰኘው ክታባቸው ላይ እንደጠቀሱት ማሊክ ረሂመሁላህ ተዓላ ዑመር ኢብኑ አልኸጣብ ሰዎችን ሰብስበው ያሰገዱት 11 ረካ ነው። እኔም ወደው ይሄን ነው 11 ረካ ነው ወደው ይሄ ነው የነቢ ሶላት። ከዛ በላይ ብዙ ሩኩዖች ስጁዶች ማን እንደፈጠራቸው ከየት እንደመጡ አላውቅም አሉ ይላል። ይሄ አንድ ዘገባ ነው። ከዚህ የተሻለ ከኢማሙ ማሊክ ደረሶች ከኢማሙ ማሊክ መዝሀብ አስፋፊዎች ከራሳቸው ክታባቸው ላይ የተገኘው ይሄ አይደለም። ከኢማሙ ማሊክ ከፍ ብሎ ከታቢዒዎችም በሱሐቦች በታቢዒዎች ዘመን ይደረግ የነበረው ከዛ በላይ ነው። ነገር ግን ኢማሙ አልባኒ ረሂመሁላህ ተዓላ የራሳቸውን አቋም ለማጠናከር አንድ ይሄን ጠቅሰዋል። ሌላውን ግን ትተውታል። መሆን አልነበረበትም። የዕልም አካሄድ ላይ መሆን አልነበረበትም። ግን በአንድ ቀውላቸው ማለቱ በቂ ነው፣ ጥሩ ነው። አንድ እሳቸውን ቆጠሩ፣ በአንድ ቀውል ነው ያሉት። ልብ መባል አለበት። ሙወደው አሉ እንጂ ቢድዓ ነው ከዛ በላይ መጨመር አይቻልም አላሉም። መጨመር እንደሚቻል በ11 መገደብም እንደሌለበት በመዲና ሲሰገድ የነበረው 30 ምናምን እንደነበረ እንጠቅሳለን። ሁለተኛ የጠቀሱት ኢብኑ አልዓረቢ የጠቀሱትን ነው። ኢብኑ አልዓረቢ ረሂመሁላህ ተዓላ ወሰሒሑ አን ዩሰሊ 11 ረክዓ ሶላተ ነቢይ ሰለላሁ ዐለይሂ ወሰለም ወቂያመሁ በላጩ ትክክለኛው 11 መስገድ ነው የነቢዩን ሶላት። ከዛ ውጭ ያለው አስል የለውም፣ ቁጥር ገደብም የለውም። ከነቢ ተገድቦ የተነገረው 11 ነው አሉ። ይሄም ቢሆን ቅድም እንዳብራራ ነው ከነቢ 11ም ተነግሯል፣ 13ም ተነግሯል። በል አንዳንድ መሻይኾቻችን እንደተነገረው አንዳንድ የቡኻሪ ንስኻዎች ላይ 15 ነቢ ሰግደዋል የሚልም አለ። በብዙ የተነገረው ቅድም ከኢብኑ ረጀብ ከትርሚዚ እንደጠቀስነው አብዛኞቹ ሪዋያዎች ነቢ 13 እንደሰገዱ ያሳያሉ ተብሏል። ስለዚህ ከነቢ በብዛት ብዙ ጊዜ ሲሰግዱ የነበረው 11 ነው ተብሏል። ኋላ ላይ እድሜያቸው ሲገፋ ሲደክሙ ሲወፍሩ 9 ይሰግዱ እንደነበረም ተነግሯል። ሆኖም የነቢን መከተል ይሻላል ብለዋል። ማን? ኢብኑ አልዓረቢ ከ11 በላይ አለመስገድ በሳቸው መቆም ይሻላል፣ ትክክለኛው ይሄ ነው ብለዋል። ይሄም ቢሆን ከ11 በላይ መስገድ ቢድዓ ነው የሚል አይደለም፣ ግልጽ አይደለም። በሶስተኛ ደረጃ የጠቀሱትና ትንሽ ግልጽ ሆኖ ቢድዓ ያለ ተገኝቷል ከሳቸው በፊት ለማለት የሚያስችለው የሰንዓኒ ንግግር ነው። ሱብለ ሰላም ላይ አን ዐደደ ال20 في التراويح ቢድዓቱን ብለዋል ሰንዓኒ። ተራዊህን 20 መስገድ ቢድዓ ነው ብለዋል ሰንዓኒ። ቢድዓ ውስጥ ደግሞ የሚመሰገን ነገር የለምና 20 መስገድን አይመሰገንም። እነዚህ 3 ሰዎችን የጠቀሱት አልባኒ ረሂመሁላህ ተዓላ። ከዛ ውጭ ያሉት ኢማሙ ማሊክ በሌላኛው ቀውላቸው፣ ኢማም አህመድ፣ ኢማም አቡ ሐኒፋ፣ ኢማም ሻፊዒ ራሳቸው ሌሎችም አይመተል ኢስላም በ11 ገድበው ከዛ ማለፉ ቢድዓ ነው አላሉ። ቀደም ሲል እንደተገለጸው ሌሊት ላይ ሶላት ማብዛት ተወዳጅ አርዝሙ ተብሏል። አፍضل الصلاه طول القنوت ተብሏል። ከሶላት ሁሉ በላጩ ቁኑት ማብዛት ነው፣ መቆም ማብዛት ነው ተብሏል። መቆም ማብዛቱን 11 ሰግደን 13 ሰግደን ነብዩ ሰሃቦች ከሳቸው ጋር ሲሰግዱ እንዳደረጉት ማስረዘም ከቻለን ያን እናደርጋለን። ካልሆነስ አቡ ዑመር ዘመን እንደተደረገው ራጂሁም ትክክለኛው ይሄ ነው። ዑመር 23 ነው የተሰገደው፣ 20 ሻፊዒ ተሰግዶ 3 ዊትር ነው የተጨመረው። 21 የሚለው ከየት እንደመጣም እናነሳለን። 11 የሚለው ዋህም ነው ኢብኑ አብዱል በር እንዳሉት ሪዋያዎች የሚሉት በዑመር ጊዜ 21 ነው የሚለው፣ 11 የሚለው ዋህም ነው። ከኢማሙ ማሊክ ውጪ ይሄን ካስተላለፉ ሩዋቶች ማንም ሪዋያውን 11 ብሎ ያስተላለፈ የለም ብለው ታዲያ ሰሃቦች ከነቢ ጋር አርዝመው ይሰግዱ ነበር። ኋላ ላይ በሰሃቦች በዑመር ጊዜ ሲከብዳቸው 20 ምናምን አደረጉት።
ከዛ በኋላ ሰዎች መቆሙ መርዘሙ ሲከብዳቸው መቆሙን የቀነሱ ቁጥሩን ያበዙ መጡ፣ ረካዓውን ያበዙ መጡ። የነብዩ አለይሂ ሰላቱ ወሰላም አሰጋገድ 11 ነው 13 ነው። እንደሳቸው አርዝሞ ለሰገደ ሰው ሱናው ያ ነው። እንደሳቸው ሁሉን ነገር አርዝሞ ላልሰገደ ሰው ከዛ በላይ መስገድ ይቻላል። አጣ የሚባሉት ታቢዒ ታላቁ ታቢዒ ምን አሉ? አድረክቱ الناس وهم يصلون 23 ركعة بالوتر አድረክቱ الناس ምን ማለት ነው? ኢጅማዕ አገላለጹ ኢጅማዕ። እኔ ሰዎችን አግኝቻለሁኝ በዘመናቸው የነበሩ ሰዎች ሱሐቦች በታቢዒዎች ዘመን ማለት ረመዳን ላይ ሲሰግዱ አይቻቸዋለሁኝ 20 ምናምን። ይሄን ኢብኑ አቢ ሸይባ አልሙሰነፍ ላይ ጠቅሰውታል። ከም ይصሊ ፊ ረመዳን ሚን ረክዓቲና ረመዳን ላይ የሚሰግድ ሰው ስንት ረካ ነው መስገድ ያለበት? እንደዚህ አይነት ባብ አስቀምጡና ኢብኑ አቢ ሸይባ ሙሰነፋቸው ላይ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወአርዳህ 20 ምናምን እንዳሰገዱ የተለያዩ ሪያዎችን ከጠቀሱ በኋላ አን አጣኢን ቃለ አድረክቱ الناس وهم يصلون 23 ركعة بالوتر እኔ ሰዎችን አግኝቻለሁኝ በዘመኔ በሰሃቦች ዘመን በታቢዒዎች ዘመን ሰዎች ከዊትር ጋር 23 ረካዓ ሲሰግዱ አይቻቸዋለሁኝ ደርሻለሁ። ይሄ ኢብኑ አቢ ሸይባ የዘገቡት ሲሆን ቅድም እንደጠቀምነው ኢማሙ ማሊክ ራሳቸው አልሙደወና የተሰኘ ክታብ አላቸው። አልሙደወናን ኢብኑል ቃሲም ረሂመሁላህ ተዓላ ከኢማሙ ማሊክ አንደበት ወስዶ አጣርቶ አበጥሮ እንደጻፈው ሁሉም ዕለሞች ያውቃሉ፣ ይስማማል። ሙደወና ላይ ያለ ንግግር በሙሉ የኢማሙ ማሊክ ንግግር ነው። ማሊክ አሉ ተብሎ የተነገረው ተማሪዎቻቸው እንደ ማብራሪያ የጨመሩት ሊኖር ይችላል። እዛ አልሙደወና ላይ አንደኛው ሙጀለድ ገጽ 323 ላይ ፊ ቂያሚ ረመዳን ይላል ርዕሱ። እዛ ላይ ቃለ ማሊኩን ኢማሙ ማሊክ አሉ በዓተ ኢለየ አልአሚሩ የመዲና አሚር የመዲና ገዢ ወደ እኔ ሰው ላከ። ወአራደ ፈልጎ አን ዩንቅሰ ሚን ቂያሚ ረመዳን የረመዳንን የሌሊት ቂያም ሶላት ረካዓውን መጠኑን ሊቀንስ ፈልጎ አለዚ ካነ የቁሙሁ الناس بالمدينة የመዲና ሰዎች ይሰግዱት የነበረውን የረካዓ ብዛት ሊቀንስ ፈልጎ እኔን ሊያማክረኝ አሚሩ ሰው ላከ። ዲንን የሚመሩት ባለስልጣኖችና ዑለሞች ናቸው። መሀል ላይ ያሉ ሰዎች ዑለሞችና ባለስልጣኖች ያጸደቁትን ማስተግበር ነው ያለባቸው። ታላቁ የመዲና አሚር ገዢ ባለስልጣን ወደ ታላቁ የመዲና ሌላኛው የዕልም መሪ መልእክት ላከ። ሁለቱ ተስማምተው ህዝቡ ዘንድ ያለውን ነገር ለማስተካከል ፈለጉ። ኢብኑል ቃሲም የኪታቡን የሰበሰቡት ሰው ምን አሉ? وهو 39 ركعة بالوتر ኢማሙ ማሊክን ይቀነስ ብሎ አሚሩ ሲጠይቃቸው የነበረው የመዲና ሰዎች ሶላት ማለት 39 ركعة 39 ረካ ነበር ከዊትሩ ጋር። فقال مالك የመዲና ገዢ ይቀነስ ብሎ ሰው ሲልክ ኢማም ማሊክ መልሳቸው ምን ነበረ? فنهيته ለአሚሩ ከለከልኩት أن ينقص من ذلك شيئا የመዲና ሰዎች ይሰግዱት ከነበረው 39 ረካ አንዳች እንዳያጎድ ይቀነስ ብሎ ትእዛዝ እንዳያስተላልፍ ከለከልኩት። وقلت له ለአሚሩ ተው አይሻልም ይሄ አዲስ አዋጅ ጥሩ አይደለም ስል ምክንያት አቀረብኩለት። ምን ብዬ هذا ما أدركت الناس عليه وهذا الأمر القديم الذي لم تزل الناس عليه الكتاب هذا أيضا إجماع من أقول ለባለስልጣኑ هذا ይሄ 39 መስገዱ ما أدركت الناس عليه ሀገሬ ላይ ዘመኔ ላይ ሰዎችን ያገኘሁበት ነው። وهذا الأمر القديم የጥንቱ ስራ ይሄ ነው። ኢማሙ ማሊክ እኮ 170 ምናምን አካባቢ ላይ ነው ያረፉት። 90 ምናምን ተወልደው 93 ተወልደው 170 ምናምን የሞቱት የድሮ ያሉ ነው። ድሮ ምን ያክል አሻግሮ ነው ድሮ የተባለው? ወደ ሱሐቦች ነው የሚወስድ፣ ወደ ታቢዒዎች ነው የሚወስድ። وهذا الأمر القديم الذي لم تزل الناس عليه ሰዎች ከድሮ ጀምሮ የነበሩበት ይሄ ነው፣ ይሄን አትቀይረው አሉ። አንድ ገጽ አለፍ ብሎ እዛው ላይ ዋህብ ምን ይላሉ? አን አብዱላህ ኢብኑ ዑመር አን ናፊዕ ከናፊዕ ታላቁ ታቢዒ የኢማም ማሊክ ሼህ ማለት ነው። እንደተዘገበው ናፊዕ ምን አሉ? ለም ኡድሪክ الناس إلا وهم يقومون 39 ركعة يوترون منها ب3 ናፊዕ ከኢማም ማሊክ አንድ ከፍ ብሎ ወደ ሱሐቦች ተጠግቶ ማለት ነው። በሱሐቦችና በኢማም ማሊክ መሃል አንድ ሰው ነው ያለው። ኢማም ማሊክ ሱሐባን ያየ ሰው አይተዋል። ይህ ሱሐባን ያየው ሰው ናፊዕ ምን አሉ? ለም ኡድሪክ الناس እኔ ሰዎችን አላገኘኋቸውም በዘመናችን በሀገራችን የነበሩትን ኢላ ወሁም የቁሙነ 39 ረካዓ 39 ረካዓ ሲሰግዱ ነው ያየኋቸው። ሶስት ዊትር ያደረጉ አስከትለው እዛው ላይ ምን አሉ? ዑመር ኢብኑ አብዱል አዚዝ አመረ القراء
በሀገሩ የነበሩ አሰጋጆችን አዘዙ አንየቁሙ ቢዛሊካ 39 ረክዓ ያሰገዱ ወየቅረኡነ ፊ ኩሊ ረክዓቲን 10 አያት በእያንዳንዱ ረክዓ 10 አንቀጽ እየቀሩ 39 እንዲያሰግዱ አዟቸዋል አሉ። ማን? ዑመር ኢብኑ አብዱልዓዚዝ አልኸሊፈቱ ራሺድ አልኻሚስ ከማ ይቃሉ በይነ ቀውሰይን አምስተኛው ፍትሃዊ ራሺድ ሙወፈቅ የሆነ መሪ ለ2 ዓመት ከምናምን የገዙ አላህን የሚፈሩ ዙህድ የነበራቸው በዘመናቸው ዘካ የሚቀበል ጠፍቶ የዘካ እህል ተራራ አናት ላይ ተወጥቶ ለወፎች ይደፋ ነው። ዘካ የሚቀበል ሰው ነበር። ወማዕ ዛሊክ ከመሆኑም ጋር መርዝ አብልተውን የገደሏቸው። ዱንያ ለማንም አትሆንም። ነቢይም በመርዝ ነው የሞቱት አለይሂ ሰላቱ ወሰላም። ዑመር ኢብኑ አብዱልዓዚዝ ፍትሃዊ ኸሊፋም ለሰዎች አልጣፈጣቸውም፣ አልጣማቸውም። መርዝ አብልተው ነው በሰራተኛቸው የገደሉት። የሚገርመው መርዝ ያበላቸውን ሰራተኛ መጨረሻ ላይ የመርዙ ስሜት ሲሰማቸው አንተ ነህ ያደረከው ለዚህ ምን አነሳሳህ ሲሉት ሰው አስገድዶኝ ነው አለ። ቶሎ በል ሳልሞት ወጥተህ ሂድ በኋላ እንዳይገድሉ አሉት። የኢሕሳናቸውን ጥግ ተመልከት። የገደላቸውን ሰው ራሱ መጨረሻ ላይ ቶሎ ብለህ ወጥተህ ድፋ ዕቃህን ይዘህ እኔ ከሞት ከኔ ቤተሰቦች ይገድሉሃል ረሒመሁላህ። በዚህ ነው ዑመር ብን አብዱልዓዚዝ አላህ ዘንድ የከበሩት። መጨረሻ ሲሞቱ ትልከ ዳሩ ልአኺረቱ ነጅዐሉሃ ሊለዚነ ላ ዩሪዱነ ዑሉወን ፊል አርድ ወላ ፈሳደን ወልዓቂበቱ ሊልሙተቂን ብለው ነው የሞቱት። መጨረሻ ካፋቸው የወጣው ይሄ ቃል ነው። እቺ ጀነት ማለት ዱንያ ላይ ያልተፈራሩ ምድርን ያላበላሹ ሰዎች የተዘጋጀች ምድር የሚለውን ቀርተው ወደዛች ምድር ሄደዋል። አላህ ተባረከ ወተዓላ ከሳቸውም ከሌሎች ሷሊሖች ጀነት ላይ ከሚሰባሰቡ ያደርገን ወዐላ ኩሊ ሸይኢን ቀዲር ወቢልኢጃበቲ ጀዲር። ኢዘን ኢማሙ ማሊክ ረሒመሁላህ ተዓላ ሙደወና ላይ ቅድም በአንድ ቀውላቸው 11 እንጂ አይሰገድም ብለዋል። ቢድዓ ነው ለማለት አያስደፍርም። ይኸው በራሳቸው ክታብ ላይ ከራሳቸው ደረሶች ካፋቸው የወጣው የሰፈረው ከዛ በኋላ ምና ኢብኑ አብዱልበር ሌሎችም የመዝሀቡ መሪዎች ጠባቂዎች ከሳቸው የጠቀሱት ይሄ ነው። 11 ነበር የሚሰግዱት። ከ11 በላይ መጨመር አይቻልም የሚል አይደለም የሳቸው አቋም ማለት እንችላለን። ይቀነስ እንኳን ሲባሉ አይቀነስም። ሰዎች የነበሩበት ይሄ ነው። ታቢዒዎች አጣ ናፊዕ ከድሮ ጀምሮ እኛ የምናውቀው ይህ ነው ብለው የጠቀሱት ከ11 በላይ ነው። ኢብኑ አብዱልበር ረሒመሁላህ ተዓላ አልኢስቲዝካር የተሰኘ ኪታብ አላቸው። እዛ ኪታባቸው ላይ ምን ይላሉ? ነቢዩ ዓለይሂ ሰላቱ ወሰላም 11 ነው የሰገዱት። ዑመርም ኡበይን 11 እንዲያሰግድ ነው ያደረገው የሚለው 11 የምትለዋ ወህም ናት። 21 ነው የሚለው ያመነው አልኢስቲዝካር 5ኛው ሙጀልድ ገጽ 154 ላይ ሁሉም ሪዋያዎች 21 ነው የሚሉት። በዑመር ዘመን እነ ኡበይ ያሰገዱት 21 ነው። 11 የሚል አንድ ዘገባ ነው ያለው። ከኢማም ማሊክ ውጪ ማንም በዚህ መልኩ አላስተላለፈም። ከሳቸው ዋህም ነው የተገኘው እሳቸው ዘገባ ላይ። በሪዋያ ደረጃ ሊሳሳቱ ይችላሉ። በተግባር ግን ያደረጉትም የተከላከሉለትም ከ11 በላይ ነው። ተግባር ያደረጉትም የተከላከሉለትም አትንኩት ከድሮ ጀምሮ እኛ የምናውቀው ይሄ ነው ያሉት ከ11 በላይ ነው። ኢብኑ አብዱልበር ረሒመሁላህ ተዓላ ሶሒሁን ከኡበይ ትክክለኛው ዘገባም ይሄ ነው 21 የሚለው ነው አሉ። ጠይብ አልባኒ 11 የሚለው ነው አሉ። ኢብኑ አብዱልበር 21 የሚለው ነው አሉ። ሁለት የሐዲስ ሊቃውንቶች ተጣሉ ሐሳባቸው። አልባኒና ኢብኑ አብዱልበርን ማነጻጸር፣ ኢብኑ ተይሚያና አልባኒን ማነጻጸር አላዋቂነት ነው። የሆነ ጊዜ ጠቅሼላችኋለሁ። ይሄንን ኪታብ እያመሳከረን የተወሰኑ ደረሶች ጋር አንደኛው ላይ አልባኒ ضعيف ብለውታል ይላል፣ ሌላኛው ላይ ኢብኑ ተይሚያ ሐሰን ብለውታል ይላል። ጠየቅኳቸው የማን ነው የሚበልጠው ስላቸው አልባኒያ። ምክንያቱም እነሱ ሁሌ የሚሰሙት አልባኒ ሰሂህ ብለውታል፣ አልባኒ ضعيف ብለውታል። አልባኒ ضعيف ካሉት ኢብኑ ተይሚያ ሶሒህ ካሉት እንደው በሰው ከሄደን ኢብኑ ተይሚያ ከአልባኒ 10 ጊዜ 100 ጊዜ የሚበልጡ ናቸው በሁሉም እውቀት፣ በሐዲሱም በፊቅሁም። ሰዎች በሰንስ ያልኩ ኢብኑ ተይሚያ ላይ ከነቢ ሙሐመድ በኋላ ነቢ ቢኖር አላህ የሚልከው ኢብኑ ተይሚያን እንጂ ሌላ ሰው አልነበረም። የዱንያን ዒልም ሁሉ አላህ በሁለት አይኖቻቸው መሃል የሰበሰበላቸው ናቸው። እሳቸው ጋር መከራከር ፈልጎ እንኳን ተቃራኒ አቋም ያለው ሰው መጥቶ ስለሚከራከርለት አቋም ራሱ ማያውቀው ነገር ከሳቸው አውቆ አንገቱን ደፍቶ ነበር መሄደው ተብሎ። ስለዚህ በሰው ከሆነ ነገሩ እገሌ ضعيف ብሎታል ሶሒህ ብሎታል ከሆነ 11 የሚለውን
ኢብኑ አብዱል በር ضعيف ብለውታል። ኢብኑ አብዱል በር ከአልባኒ በነበሩበት ዘመንም በዕልምም በምንም ቀደምት ናቸው። ኢጅማዕ የሚጠቅሱ ናቸው። አልባኒ 1420 አካባቢ ነው የሞቱት። ስለዚህ አልባኒ ضعيف አሉት፣ ሶሒህ አሉት 11 ሚሊዮን 21 ሚሊዮን አልባኒ ضعيف አሉት። ኢብኑ አብዱል በርና ሌሎችም በርካቶቹ ሶሒህ ነው አሉ። ከዛ በኋላ ቢያንስ ሚዛን ጠብቀን የተወሰኑ ዑለሞች 11 ይሰገዳል ብለው የተወሰኑት 21 ይሰገዳል ብለዋል። ወፊ ኩሊን ኸይሩን ብለን መሄድ ይገባናል እንጂ ቢድዓ ነው ከዛ ማሳለፍ ስሜትን መከተል ነው ኢላ አኺሪ ማለት ስሜት መከተል ነው የሆነው። ይሄ ራሱን የሚሆነው ከዛ አለፍ ብለው 243ኛው ገጽ ላይ ምን አሉ? አይሻ ረዲየላሁ ዐንሃ ከ11 በላይ ነቢ አልሰገዱም ብላለች። እሷ ራሷ ደግሞ 13ም ሰግደዋል ብላለች። ስለዚህ ኢጥራብ አለበታል። ኢብኑ አብዱል በር ብቻ ሳይሆን ሌሎችም የአይሻ ሐዲስ አንዴ 11 አንዴ 13 ብለዋል። አንድ ዘጋቢ ራሱ ሐሳቡ በተመታተበት ጉዳይ ላይ አይሻ ናቸው ሁሌ የሚባለው አይሻ ከ11 በላይ ነቢ አልሰገዱም ብለዋል። አይሻ ራሳቸው 9 ሰግደዋል ብለዋል፣ 13 ሰግደዋል ብለዋል። ስለዚህ የአይሻ ሐዲስ እርስ በርሱ የተምታታ ነው። ከሆነ ደግሞ ሌላ ታማኝ ሽሁዶች አሉ። ወሃዲሂ ሸሃዳቱን ዑዱሉን ዐላ አይሸተ ፈመን ዛደ ዐላ ዛሊከ ዚያደቱን ቁቢለት ሊአነሃ ሸሃደቱን ሙስተእነፈቱን። ከአይሻ በተጨማሪ 13 መስገድ እንደሚቻል ሌላም የጠቀሱ ታማኝ ሌሎች ሰሓቦች አሉ። የሌሎች ሰሓቦችን ትተን የአይሻን ብቻ የምንይዝበት ምክንያት ምንድን ነው? ያውም የአይሻ ሁለት አይነት ንግግር ከመሆኑ ጋር አሉና መጨረሻ ይሄን ርዕሱን ሲደመድሙት ምን አሉ? ወቀድ አጅመዐ الዑለማء على أن لا حد ولا شيئا مقدرا في صلاة الليل وأنها نافلة فمن شاء طال فيها القيام وقلت ركعاته ومن شاء أكثر الركوع والسجود. وقد أجمع العلماء ሙሉ በሙሉ ተስማምተዋል على أن لا حد ገደብ የለውም في صلاة الليل ለሶላት ገደብ የለውም። ረካዓው የተገደበ እንዳልሆነ የእውቀት ባለቤቶች ተስማምተዋል። ወአንሃ ናፊለቱን የሌሊት ሶላት ማለት ልክ ተጨማሪ ሱና ሶላት ነው። ልክ በቁጥር ያልተገደበ ተጨማሪ ሱና ሶላት ነው። ልክ እንደ ፈርድ አደረጉት እኮ ሰዎች። ከ11 በላይ አይጨመርም። ረመዳን ላይ እንደማይጨመረው የሌሊት ሶላት ላይ ከ11 በላይ ይጨመራል። ምንና ምን ነው የሚያገናኘው? ሶላት الليل መተና የኢብኑ ዑመር ሐዲስ في ሙስሊም የሌሊት ሶላት ሁለት ረካዓ ከዛ ከፍተኛ ያደረጉት ነው የሶላት ሰዓት። ይነጋብኛል ብለህ ከፈራህ አንድ ስገድ ዊትሮ ይሆንልሃል። ይነጋብኛል ብለህ ከፈራህ አንድ ስገድ ዊትሮ ይሆንልሃል። አልሸጉት 100 ስገድ 80 ስገድ 300 ስገድ። የሌሊቱ በሙሉ የሶላት ጊዜ ከኢሻ ጀምሮ እስከ ፈጅር ድረስ በል ከመግሪብ ጀምሮ የሌሊት ሶላት ይቻላል ያሉ በርካታ ፉቃሃዎች። ከመግሪብ ጀምሮ ምንም እንኳን ተራዊህ ከኢሻ በፊት አይጀመርም ቢድዓ ነው። እንትን ያንዳሉት ተራዊህ ከኢሻ በፊት አይጀመርም፣ ከኢሻ በኋላ ነው የሚጀመረው። ከዛ የተሰገደ ሰው ተራዊህ አይባልለትም፣ ቢድዓ ነው። ሰሃቦች አላደረጉትም። አሻሂድ የሌሊት ሶላት ተጨማሪ ሱና ነው፣ በቁጥር የተገደበ አይደለም። ስለዚህም ፈመንሻ የፈለገ ሰው አጣለ ፊህ አልቂያም የሌሊት ሶላት ላይ ቂያሙን ያበዛና ያረዝምና ወቀለት ረካዓቱ ረካዓውን ትንሽ ያደርገዋል። ልክ እንደ ነብዩ 11 13 ሲሰግድ ግን መቆሙን ያርዝማል። አንዴ በቆሙበት ነብዩ 5 ጁዝ ይቀሩ ነበር ብለን ሁለቴ በቆሙበት 10 ጁዝ አካባቢ ትንሽ ያነሰ ሰግዶ ነው። ከዛ በኋላ በሰሃቦች ዘመን እነ ኡበይ በዑመር ጊዜ 21 ሰገዱ። ምናልባትም አሉ አንዳንድ መሻይኾች ምናልባትም ሰሃቦች 21 የሰገዱት ነብዩ አለይሂ ሰላቱ ወሰላም ሰሃቦቻቸውን ሰብስበው በሰገዱባቸው ሌሊቶች 21 ሲሰግዱ ስላዩ ሊሆን ይችላል። ኢህቲማል ከነቢ ወስዶት ሊሆን ይችላል። አይደለም 11 የሚለውን እንኳን ሷሂህ ብናደርገው ዑመር በሳቸው ዘመን ሰሃቦች ሰብስበው ያሰገዱት 11 ነው የሚለውን እንኳን ሷሂህ ብናደርገው ሷሂህ ነው ብንል ብዙዎች ብለዋል፣ የተወሰኑት ብለዋል። መጀመሪያ 11 ሰገዱ፣ ለሰዎች ከበዳቸው ረዝሞ 21 አደረጉት። ለሰዎች ከበዳቸው እየጨመረ ስለዚህ የፈለገ ሰው ቂያሙን ያረዝመውና ረዥም እየተቀራ ረዥም ሩኩዕ ስጁድ እየተደረገ መጠኑ ግን ያንሳል 11 13 ይሆናል። ወመን ሻአ የፈለገ ሰው ደግሞ አክሰረ ሩኩዕ ወስጁድ ሩኩዕና ስጁዱን ያበዛና መቆሙን አጠር ያደርገዋል። 23 36 39 41 የሚለው ይመጣል። ከዛ በላይ የሚሰግዱ ነበሩ።
ተምሂድ ላይ ደግሞ ሌላ ንግግር አላቸው። ተመሳሳይ የኢማሙ ማሊክን ኪታብ የሚያብራሩበት ነው። ይሄም ኢስቲዝካርን የኢማሙ ማሊክን ሙወጣን የሚያብራሩበት ነው። ተምሂድም ሙወጣን የሚያብራሩበት ነው። አካሄዳቸው ትንሽ ይለያያል። ይሄው ኪታባቸው ላይ ይሄን ጉዳይ ተምሂድ ላይ አጥጋቢ በሆነ መልኩ ከዚህ በሰፋ መልኩ አብራርቸዋለሁ። እዛ ላይ ከጠቀሷቸው ንግግሮቻቸው ማለት አንዱ ምን ይላል? ወለይሰ ፊ ዐደድ ረክዓቲ ሚን ሶላቲ ሌይሊ ሐዱን መሕዱድ ዐንደ አሐድን ሚን አህሊ ልዕልም ከእውቀት ባለቤቶች መሃል አንዱ ዘንድ እንኳ የሌሊት ሶላት በቁጥር የተገደበ ነው የሚል የለም አሉ። ኢብኑ ዐብድልበር 300ኛው ላይ ያሉ ናቸው። ከሳቸው በፊት ጀምሮ ያሉት ዘንድ የሌሊት ሶላት የተገደበ ነው የሚል የለም። በ11 መገደቡ ነው ከጊዜ በኋላ የመጣው እንጂ ከ11 በላይ መስገድ አይቻልም የሚል ከዚህ በፊት አልነበረም። ላ ይተዓዳ ከዚህ ማለፍ አይቻልም የሚባል የተገደበ የሌሊት ሶላት ቁጥር ገደብ ከአንዱም ከእውቀት ባለቤት የተጠቀሰ የለም። ቀደም ሲል የተጠቀሱት ኢብኑ ዐብድልበር ኢጅማዕን በመዘገብ የሚታወቁ ዑለሞች መሃል አንዱ ናቸው። ኢብኑ ዐብድልበር በጊዜያቸው ዑለሞች በነበሩባቸው አካባቢዎች ላይ ስለዚህ በሀገራቸው የነበሩ ዑለሞችን አቋም የጋራ አቋም በመግለጽ በመዘገብ የሚታወቁ ናቸው። ኢጅማዕ አለበት ከተባለ የሚጠቀስም አንድ የኢብኑ ዐብድልበር ኢጅማዕ ኢብኑ ዐብድልበር ኢጅማዕ እንዳለበት ዘግበዋል ይባላል። ኢብኑል ሙንዚር ኢጅማዕ እንዳለበት ዘግበዋል ይባላል። ስለዚህ ከዑለሞች መሃል አንድ ዓለም እንኳን የሌሊት ሶላት በቁጥር የተገደበ ነው ያለ ከዚህ ማለፍ አይቻልም ያለ ማንም የለም። ወኢነማ الصلاة خير موضوع وفعل بر وقربة فمن شاء استكثر ومن شاء استقل ሶላት ኸይር ስራ ነው፣ ወደ አላህ መቃረቢያ ነው፣ ትልቅ ርዕሰ ጉዳይ አጀንዳ ነው፣ ጊዜ የሚሰጠው ጉዳይ ነው። ወደ አላህ መቃረቢያ ኢባዳ ነው። የፈለገ ሰው አብዝቶ ይስገድ፣ የፈለገ ሰው አሳንሶ ይስገዳል። ይሄ የኢብኑ ዐብድልበር ረሒመሁላሁ ተዓላ ንግግር። ከኢብኑ ዐብድልበር በኋላ የነበሩት ታላቁ ኢማም ኢብኑ ተይሚያም በዚህ ዙሪያ በርካታ ንግግሮች አሏቸው። ከዛ በፊትም በጋዊ፣ ነወዊ፣ ሌሎችም መሀል ላይ ከዛ በፊት የነበሩ አይማዎች እንደጠቀሱት አክሰሩ አህሊ ልዕልሚ ፈዐላ 20 ረክዓ አብዛኞቹ የእውቀት ባለቤቶች 20 ረካ ይሰገድ የሚለው ላይ ነው ያሉት። አብዛኞቹ የእውቀት ባለቤቶች 20 ረካ ይሰገዳል የሚለው ላይ ነው ያሉት። በቁጥር የገደቡ እነዚህን የአብዛኞቹን ዑለሞችን የአይመቱል አርባዓን ንግግር ትተውን ኢማም አቡ ሐኒፋ፣ ኢማም ማሊክ፣ ኢማም ሻፊዒ ከ11 በላይ መስገድ እንደሚቻል ጠቅሰዋል። አልበጋዊ ኢማሙ ሚን አኢመቲ አህሊ ሱና ወልጀማዓ ምን አሉ? አክተሩ አህሊ ልዕልሚ ፈዐላ 20 ረክዓ አብዛኞቹ የእውቀት ባለቤቶች 20 ረካ ነው የሚሰገደው ብለዋል። ይሄም ደግሞ ከዑመር፣ ከዓሊ፣ ከሌሎችም ከነቢዩ ሰሓቦች ተነግሯል። ይሄም የተውሪ፣ የኢብኑ ሙባረክ፣ የሻፊዒ፣ የሐነፊዮች ንግግር ነዋ። وهكذا قال الشافعي شافعي قالوا وهكذا أدركت ببلدنا بمكة يصلون 20 ركعة የሀገራችን የመካ ሰዎች 20 ረካ ሲሰግዱ ነው ያየኋቸው ያገኘኋቸው አሉ። ማን? ኢማም ሻፊዒ። ኢማሙ ነወዊ እንደጠቀሱት 20 ረክዓ የሚለው በ10 ተስሊም ዊትሩን ሳይጨምር የኛ መዝሀብ ይሄ ነው። የአቡ ሐኒፋ የእሳቸው ተከታዮችም የኢማም አሕመድም የዳውድ ዛሂሪም አቋማቸው ይሄ ነው። የጅምሁሮች አቋም እንደሆነም አልቃዲ ኢያድ ጠቅሷል። አልኢማሙ ትርሚዚ ረሒመሁላህ ተዓላ ሱነናቸው ላይ ታላቁ የሱና የፊቅህ ኪታባቸው ላይ ረዋሁ ትርሚዚ ሲባል የምንሰማው ኪታባቸው ላይ ማለት ነው ከ806ኛው ሐዲስ አስከትለው የኢማሙ ትርሚዚን ኪታብ ለየት ከሚያደርጓቸው ነገሮች አንዱ ሐዲሱን ካስቀመጡ በኋላ ኢጅማዕ ይጠቅሳሉ፣ የዑለሞችን አቋም ይጠቅሳሉ። ተጨማሪ ፊቅህ አለው ማለት ነው። ከ806ኛው ሐዲስ አስከትለው ምን አሉ? ስለ ቂያም ረመዳን ያወሩ ወእኽተለፈ አህሉል ዒልሚ ፊ ቂያሚ ረመዳን የእውቀት ባለቤቶች የረመዳን ሶላት ስንት ነው የሚሰገደው የሚለው ላይ አቋማቸው የተለያየ ሆኗል። ፈረአ ባዕዱሁም አንዳንዶች ያምናሉ አን ዩሰሊ 41 መሰገድ አለበት ብለው ያምናሉ ከዊትር ጋር። ይሄ የመዲና ሰዎች አሰጋገድ ነበር። ወልዓመሉ ዐላ ሃዛ ዒንደሁም ቢልመዲነታ የመዲና ሰዎች ተግባራቸው ይሄ ነበር። ኢማም ማሊክ ማስረጃ አድርገው ከሚያቀርቧቸው ማስረጃዎቻቸው መሃል አንዱ የመዝሀባቸው መሰረት ከሆኑ ነገሮች አንዱ ዐመሉ አህሊል መዲና የሰሓቦች የታቢዒዎች ዘመን ላይ መዲና ላይ ሲሰራ የነበረ ማንኛውም ተግባር ማስረጃ ነው ብለው ያቀርቡታል። ስለዚህ ኢማሙ ትርሚዚ ሱነናቸው ላይ ይሄ የመዲና ሰዎች ተግባር ነው ይሰራበት የነበረው ይሄ ነው። ታዲያ የመዲና ሰዎች ሰሓቦች፣ ታቢዒዎች፣ ዑለሞች ፉቃሃው ሰብዓ ያሉበት ሀገር ላይ ነበር ቢድዓ የሚሰራው። እንዴት ቢድዓ አይተው ዝም አሉ? ፉቃሃው ሰብዓ የፉቃሃው ሰብዓ አቋም እኮ ኢጅማዕ ነው ሁሉ ይባላል።
ቀጠሉ ኢማሙ ትርሚዚ ወአክተሩ አህሊ ልዕልሚ አብዛኞቹ የእውቀት ባለቤቶች ዓላማ ሩያ የተዘገበው ላይ ነው ያሉት አን ዓልይን ወዑመር ወገይሪሂማ ሚን አስሓቢ ነቢይ ሰለላሁ ዐለይሂ ወሰለም 20 ረክዓ አብዛኞቹ የእውቀት ባለቤቶች ከዑመርና ከዓሊ የተዘገበውን ይዘው 20 ነው መሰገድ ያለበት ይላሉ። ዊትር ሳይጨምር ማለት ነው። ዊትር አንድ ተጨምሮ 21 ሊባል ይችላል። አንዳንዴ ዊትር 2 3 ተደርጎ 23 ሊባል ይችላል። አብዛኞቹ የእውቀት ባለቤቶች 20 ነው የሚለው ላይ ነው ያሉት። وهو قول سفيان الثوري وابن المبارك والشافعي የነዚህ ሁሉ አቋም ነው አሉና አስከትለው ቀደም ሲል የተከሰነው የኢማሙ ሻፊዒ ንግግር ኢማሙ ትርሚዚ ሱነናቸው ላይ አስፈረውታል። ምን አሉ? وقال الشافعي ኢማሙ ሻፊዒ ብለዋል وهكذا أدركت ببلدنا بمكة يصلون 20 ركعة በእኛ ሀገር በመካ ሀገር የኛ ዘመን የኛ ሀገር ሰዎች 20 ረካ ሲሰግዱ ነበር ማውቀው። መካም መዲናም ከ11 በላይ ይሰገድ እንደነበር ግልጽ ማሳያ። የመካዎች 20 ምናምን ይሰግዱና ጠዋፍ ያደርጉ ነበር። የመዲናዎች ደግሞ የመካ ሰዎች ለምን ይበልጡናል? እነሱ 20 ምናምን ሰግደው ጠዋፍ ያደርጋሉ። እኛ ጠዋፉን ለመካት ደግሞ 30 ምናምን እንስገድ ይሉ ነበር። ኸይር ላይ ይሽከዳደሙ ነበር። وقال أحمد إمام أحمد ብለዋል روي في هذا ألوان ተመልከቱ روي في هذا የሌሊት ሶላት ስንት ነው የሚለው ላይ ألوان ብዙ አይነት አሰጋገዶች ተዘግበዋል ተጠቅሰዋል። ولم يقض فيه بشيء ከዚህ ማለፍ የለበትም ብለው ኢማም አሕመድ ረሂመሁላህ ተዓላ አልወሰኑም። ከ11 ማለፍ አይቻልም ቢድዓ ነው አለ ኢማም አሕመድ። ኢማሙ አህሊ ሱና ናቸው። ከሌሎች የፊቅህ መዝሀብ መሪዎች በተለይ መልኩ ኢማሙ አሕመድ ኢማሙ አህሊ ሱና ይባላሉ። የአህለ ሱናዎች ኢማም ይባላሉ። ለምንድን ነው ይሄ የሆነው? ከሱሐቦች ከታቢዒዎች ያገኙትን ነገር አጥብቀው ይዙ ስለነበረ። የግለሰብ ራእይ አትጻፉ። ግለሰብ አቋሙን ሊቀያየር ይችላል። ከነቢ ከሱሐቦች ያገኛችሁትን ያዙ ይሉ ነበር። ኢማሙ ሻፊዒ ኢማም አህሊ ሱና ናቸው። ኢማሙ ማሊክ ኢማም አህሊ ሱና ናቸው። ከመሆኑም ጋር ግን ለየት ባለ መልኩ ጨመር ተደርጎ ኢማም አሕመድን ኢማሙ አህሊ ሱና ይባላሉ። ሱና ያገኙበት የሱሐባ የነቢ ንግግር ያገኙበት ነገር ላይ እጃቸውን አጥብቀው ይዙ ስለነበረ። ታዲያ እዚህ ጋር ምን አሉ? የሌሊት ሶላት ስንት ነው የሚለው ላይ አልዋን ብዙ አይነት አሰጋገዶች ተጠቅሰዋል። ይሄን ያዙ ያንተው አላሉ ኢማም አሕመድ። ሁሉም ሱና ነው ማለት ነው እሳቸው ዘንድ። ኢማሙ አሕመድ ዘንድ ሁሉም ሱና ነው ከነቢም ከሱሐቦችም የተገኙ። ነብዩ 11 ነው የሰገዱት። አሁን ይሄ ሁሉ ከመባሉ ጋር 13 ከዛ እናሳልፍም ካለን የመካ ሰዎች የመዲና ሰዎች ነቢ ያልሰሩትን ቢድዓ ነው ብለው አያምኑም ነበረ ከዛ በላይ ሲሰግዱ አይደለም። በመሰረቱ የሌሊት ሶላት የተፈቀደ ነው። ቅድም ከብን አብዱል በር እንዳነሳ ነው የሌሊት ሶላት በመሰረቱ የተፈቀደ ነው። ተጨማሪ ሶላት ነው። ቀን ላይ የፈለከውን ያክል ሶላት ማይከለክልበት ሰዓት ላይ የፈለከውን ያክል መስገድ እንደምትችለው ማታም ላይ ምንም ሶላት የሚከለክልበት ወቅት የለም። ከኢሻ ጀምሮ እስከ ፈጅር አንዳንድ ሐነፍ አህመዲዎች ሌሎችም ዘንድ ከመግሪብ ጀምሮ የሌሊት ወቅት ነው። የፈለከውን ያክል ስገድ። ከ11 በላይ መጨመር ቢድዓ ቢሆን አባ ወከዛሊክ ናፊዕ ኢማሙ ማሊክ ሌሎችም ባልጨመሩ ነበር። ልቀንስ ያለውን አሚር ባለስልጣንም ባልከለከሉት ነበር። ኢማሙ አልባኒ ረሂመሁላህ ተዓላ አንዳንድ ሰዎች በአደብ ረድ ሲያደርጉባቸው ፋተሁ ዛሊክ ወራ ከ11 በላይ መስገድ እንደሚቻል የሚያሳዩ ሶሒህ ሐዲሶች አሉ። ሻድ ነው ብለው ነው የመለሷቸው አልባኒ። ሻድ ነው ብዙሃንን ካለፋሉ ሰዎች ከሰሩበት የመዲና ሰዎች ይሄን ነበር የሚያደርጉት ከመባሉ ጋር ይሄው ሻድ ያሉትን ضعيف ያሉትን በዚህ ማጠናከር የተቻለ አንድ ሐዲስ ብቻ ይዞ ከ11 በላይ መጨመር ይቻላል ለማለት ያስቻለው አንድ ሐዲስ። ነቢ ከ11 አይጨምሩም ነበር። ራሳቸውም ጨምረዋል፣ ሱሐቦቻቸውም ጨምረዋል፣ ታቢዒዎችም ጨምረዋል። ከዛ በኋላ ከ11 በላይ መጨመር አይቻልም ቢድዓ ነው የሚለው ቅርብ ጊዜ የመጣ አስተያየት ነው። ያን አስተያየት ይዞ ይሄን ሁሉ ቀደምቶች ኢማም ትርሚዚ ኢብኑ አብዱል በር ወከዛሊክ ማሊክ ረሂመሁላህ ተዓላ ኢጅማዕን የጠቀሱበት ኢማም አሕመድ ራሳቸው ኢማም ማሊክ ወከዛሊክ ሻፊዒ በእኛ ዘመን እንዲህ ነበር ብለው መካ መዲና ላይ ሌሎችም ሀገር ላይ ሲደረግ የነበረውን ከ11 በላይ ያለው ቢድዓ ነው ልንል ፈጽሞ አይገባም። ኢብኑ ተይሚያ ረሂመሁላህ ተዓላ በዚህ ዙሪያ ጠንከር ያለ ንግግር አላቸው። መጅሙዕ አልፈታዋ 22ኛው ሙጀለድ ገጽ 272 ላይ ስለ ሌሊት ሶላት ሲያወሩ كما أن نفس قيام رمضان لم يوقت النبي صلى الله عليه وسلم فيه عددا معينا بل كان هو لا يزيد في رمضان ولا غيره على 13 ركعة نبي صلى الله عليه وسلم يا رمضان مشت صلاة راسونا بتملكته قدب لا استمتوا
ከዚህ ያሰለፉ አላ ራሳቸው 13 ነበር የሚሰግዱት። ቅድም እንደጠቀስነው ኢብኑ አብዱል በር ትርሚዚ አብዛኛው ሪዋያ 13 ይሰግዱ እንደነበረ ነው የሚያሳየው የሚለውን ይዘውን። ነገር ግን ላኪን ካነ ዩጢሉ ረካዓት ነብዩ 13 11 ይሰግዱ ነበር እንበል እንጂ ግን ረካዓውን በጣም ያስረዝሙት ነበር። አንዳንድ ሱሐቦች ከእሳቸው ጋር ሰግደው አንድ ሌሊት ላይ መጥፎ ነገር አሰብኩ ብሏል። ምን አሰብኩ ሲሏቸው ትቻቸው ልቀመጥ ነበር ብለው በጣም ከመርዘሙ የመጣ ማለት። ስለዚህ 11 የሚለውን ብቻ ማየት የለብንም። 11 ሰግደ እንደሳቸው ነው የምትሰግደው ከሐይ ሐለን በጣም ጥሩ ስራ ነው። 11 ቁጥሩን ብቻ ይዘህ ግን በግማሽ ሰዓት ነካ ነካ አድርገህ ሄደህ ቂያም ለይል የምትለው ከሆነ ለይስ هذا بقيام الليل እና አደይናከ الكوثر قل هو الله احد ቀርተውም 11 የሚሰግዱ ሰዎች አሉ። በዚህ መልክ ለመስገድ ከተገደዱ 40 ይስገዱ፣ 30 ይስገዱ። አጫጭር መቅራት ከፈለጉ ሰው አይችልም። መሃል ላይ ረፍት እንስተው ከተባለ 40 ስገድ 30 ምናምን ስገድ። ቁጥሩን አብዛው መቆሙን ካሳጠርከው። ቁጥሩን ካሳነስከው ግን ከ11 አላልኩም ከ13 አላልኩም ካልክ ሜዳው ክፍት ነው፣ እንደ ነብዩ ስገድ አይ ሰላት። ለዚህ ነው አስተጋገድ 3 አይነት ነው። ነበዊ፣ ሰለፊ፣ ኸለፊ ይባላል። የሌላ አስተጋገድ 3 አይነት። ነበዊ የሚባለው ረካውን 11 ማድረግ፣ ቂያምን፣ ሩኩዕ፣ ስጁዱን በጣም ማስረስ። አንዴ በቆሙበት ስንት ጁዝ ይቀሩ ነበር አለ? 5 ጁዝ ገደማ። ይሄ ብቻ አይደለም፣ ሩኩዕ ወርደው ደግሞ 5 ጁዝ ለመቅራት የቆሙትን ያክል ሩኩዕ ላይ ያሳልፉ ነበር ተዘግዝቀው። ዛሬ ላይ ይሄ ቢደረግ ብዙ ሰዎች በማግስቱ ሐኪም ቤት ሳይሄዱ አይቀር ወገቤን አመመኝ ብለው መቆሙ ሳይንስ ሩኩዕ ላይ የቆሙትን ያክል 5 ጁዝ የሚቀራበትን ያክል ማለት ነው። ከዛ በኋላ ይነሱና ደግሞ ስጁድ ያደርጋሉ። ስጁዱ ደግሞ ከሩኩዑ ተቀራራቢ ነው። በአንድ ረካ ስንት ጁዝ የሚቀራበት ያክል ሆነ ማለት ነው? ተቅሪበን 15 ጁዝ የሚቀራበት ያክል በአንድ ረካ ብቻ ያልቃል ማለት ነው። ስለዚህ ይሄ ሶላቱ ላይ ነበዊ ይባላል፣ ነብያዊ አስተጋገድ ይባላል። ሁለተኛው ደግሞ ሶላቱ ላይ ሰለፊ፣ ሰለፎች ደጋግ ቀደምቶች ይሰግዱት የነበረ በዑመር ዘመን የተጀመረው 23 21 ይሰግዱ የነበረው ምን ያደርጉ ነበር? መቆሙን ትንሽ ቀነስ ያደርጉታል። መቆሙን በቀነሱበት ፋንታ ደግሞ ረካዓ ጨመር ያደርጋሉ። ከዛ በኋላ 36ቱን 41 በዚህ ውስጥ የሚካተት ነው። ትንሽ እየቀነሱ ሄዱ። ዑመር ኢብኑ አቢ ሸይባ ሙሰነፋቸው ላይ እንደተጠቀሱት በጣም ፈጥኖ የሚቀራ ሰው 30 አንቀጽ ይቅራ። የኢማሞች አቀራር ይለያይ። አንዳንድ ሰው ተፈጥሮ ረጋ ብሎ የሚቀራ መስተንቢል አይችልም። አንዳንዱ ደግሞ መካከለኛ፣ አንዳንዱ ፈጣን፣ አንዳንዱ ቀዝቃዛ። ስለዚህ ዑመር ምን አሉ? በተፈጥሮ እየፈጠነ የሚቀራ ሰው 30 አንቀጽ ይቅራ፣ መካከለኛ ይሁን 25 ይቅራ፣ ዘገምተኛ የሆነ 20 ይቅራ። ዑመር ኢብኑ አብዱል አዚዝም የዑመር በሁሉም ነገር ከሳቸው የሚመሳሰሉ ቤተሰብም በሀዲይም ተመሳሳይ ናቸውና በዘመናቸው ለነበሩ ሰዎች 39 ስገዱ፣ በእያንዳንዱ ረካ ደግሞ ስንት ቅሩ አሏቸው? ናም 10 ቅሩ ብለው ትእዛዝ አዋጅ አውጥተው ነው። ሌላ ከሱሐቦች ከታቢዒዎች የተገኘው ሰለፊ ይባል፣ የሰለፎች አስተጋገድ ይባል። ሌላኛው እንግዲህ የመጨረሻው ኸለፊ የሆነ ኸለፊየቱ ነው። 11 መስገድ ግን በአንዱ ረካ 2 ሰጥር ቀርቶ አላሁ አክበር ማለት፣ ወልዐስር ቀርቶ አላሁ አክበር ማለት፣ እና በይና ቀርቶ አላሁ አክበር ማለት። ይሄ ኸለፊ ነው፣ ከጊዜ በኋላ የመጣ። አረዝማለሁ ካልክ ቁጥሩን ቀንስ 11 አድርግ፣ ቂያሙን፣ ሩኩዕ፣ ስጁዱን አርዝም። መካከለኛ አደርጋለሁ ካልክ እነ ዑመር ሰሐቦች ታቢዒዎች ያደረጉትን 20 30 40 ታቢ አድርግ። በጣም አሳጥራለሁ ካልክ እና አደይናከል ከውተር አጫጭር ቀራለሁ ካልክ ከዛም በላይ ስገድ እንጂ ስሟን ብቻ ረካውን 11 ይዘን በግማሽ ሰዓት በአንድ ሰዓት ነካ ነካ አድርገን ሄደን 10 ለዋክርን አህያ ኩለሁ ሌሊቱን በሙሉ ያሳልፉ ነበር የሚለውን እዚህ ብቻ ያሳልፍ ቂያም የሚለውን አያስገኝ። አሻሂድ ኢብኑ ተይሚያ ምን አሉ? ላኪን ካነ ዩጢሉ ረካዓት ነብዩ ሰለላሁ ዐለይሂ ወሰለም ረካውን ያስረዝሙት ነበር። ፈለማ ጀመዐሁም ዑመር ሰዎችን በሳቸው ዘመን ተራዊሕን ተበታትነው ሲሰግዱ ባያቸው ጊዜ በአንድ ኢማም እንዲሰግዱ ሲያደርጓቸው ካነ ዩሰሊ ቢሂም 20 ረካዓ 20 ረካ ነበር የሚያሰግዷቸው፣ ዊትሩን ሳይጨምር ማለት ነው። ዊትር አንዳንዶች አንድ ይሰግዱ ነበር ሱሐቦች፣ አንዳንዶች 3 ይሰግዱ ነበር፣ አንዳንዶች 3ቱንም በመደዳ ይሰግዱት ነበር፣ አንዳንዶች 2 ሰግደው ሰላምተው አንዱን ይሰግዱ ነበር፣ አንዳንዶች ሩኩዑን ቁኑቱን ከሩኩዕ በፊት ያደርጉታል፣ አንዳንዴ ከሩኩዕ በኋላ ያደርጉታል። ሁሉ ማለት ፈሐሰኑን ያሉት ኢብኑ ተይሚያ ለዚህ የሰው ልጅ እውቀቱ በበዛ ቁጥር አመለካከቱ ይሰፋል። የማያውቃት ነገር በገጠመችው ቁጥር ይሄ ቢድዓ ነው ይሄ ጥመት ነው የሚለው እውቀቱ ያነሰ ሰው፣ ዒልምን ከዑለሞች ያልወሰደ ሰው፣ የኺላፍን አያያዝ ከዑለሞች ያልተማረ ሰው። በተለይ ባለንበት ጊዜ ሰዎች የሚማሩት ከሚዲያ ነው። ከደነቃቸው ሼኽን ማስረጃቸውም ሼኽ ይሆን ነገር ይላሉ፣ የሼኽ ንግግር ያመጡልሃል። ያን ግለሰብ
ያውም ብዙ ሼኾችን ከመቃረኑ ጋር ከመኻለፉ ጋር ከስንት መቶ ዓመታት ጀምሮ ሲወርድ ሲዋረድ የመጣን ተግባር ዑለሞች በዚህ መልኩ አስተናግደውታል። ኢማም አሕመድ ምን አሉ ብለናል ቅድም ከትርሚዚ ኢማም አሕመድ ምን አሉ? ከዛ ምን አሉ? ትርሚዚ ምን አሉ? እንደዚህ አይነት ቃዒዳዎችን መሐፈዝ ያስፈልገናል፣ መያዝ ያስፈልገናል። ወቃለ አሕመዱ ትርሚዚ ከ806ኛው ሐዲስ አስከትለው ስለ ተራዊህ ኺላፍን እየዘገቡ ምን አሉ? ወቃለ አሕመዱ ሩየ ፊ ሃዛ አልዋን የሌሊት ሶላትን ቁጥር አሰጋገድ በተመለከተ አልዋን ማለት ነው ብዙ አይነት ማለት ብዙ አይነት አሰጋገዶች ተዘግበዋል አሉ። አበቃ ያሳቸው ንግግር። የትርሚዚ ፊቅህ ደግሞ ከዚህ የወሰዱት ምንድነው? ወለም የቅጥ ፊህ ቢሸይኢን ኢማም አሕመድ ይሄን ያዙ ይሄን ልቀቁ አላሉ። ብዙ አይነት አሰጋገድ ተዘግበዋል ብለዋል። ይሄ ነው የዑለሞች ነገር። ኢማሙ አሕመድ ረሂመሁላህ ተዓላ በሱና እንደሚታወቁ ገልጸናል። ይሄ ሱና ባይሆን ሁሉንም ሱና ነው ብለው ባያጸድቁ ኖሮ አልዋን ተዘግቡበታል ብለው ባላለፉ ነበር። ዑመር በኡበይ ጊዜ በሰሐቦች ጊዜ በሳቸው ዘመን መስጂድ ሲገቡ ሰዎች ተበታትነው አዩ። እነዚህን ሰብስቤ በአንድ ማን ባሰግዳቸው ይሻላል አሉ። አስጀመሩ። የተጀመረው 20 ረካ አልባኒ 11 ነው የሚሉት። ሌሎች ደግሞ ኢብኑ ተይሚያ ኢብኑ አብዱል በር ሌሎችም 20 ነው የሚሉት። ቢያንስ የኺላፍ ነጥብ ነው ብለን ቀዝቀዝ ማለት መቻል አለብን። ወደ ደጋ ቀደምቶች ማድላት በላጭን ثم يوتر بثلاث 20 ሰግደው 3 ዊትር ያደርጉ ነበረ። وكان يخفف القراءة بقدر ما زاد من الركعات አቀራሩን ያሳጥሩት ነበረ በጨመሩት ረካዓ ልክ 11 የሚሰግድ ሰው በጣም ያስረዝም 20 ምናምን የሚሰግድ ሰው መካከለኛ ያድርግ ከዛ የቀነሰ ደግሞ ይበልጥ ይቀንስ لأن ذلك أخف على المأمومين ረካውን 11 አድርጎ ረጅም ጊዜ መቆም ማይችሉ ሰዎችን ከማስቸገር ቁጥሩን ቀንሶ የቻሉትን ያክል ሰዎች እንዲሰግዱ ማድረጉ ለማሙሞች ማሳጠር ነው ማቅለል ነው። ثم كان طائفة من السلف ከዛ በኋላ የተወሰኑ ሰለፎች يقومون ب40 ركعة 40 ቢሰግዱ ነበር። ነገሮች እየተደጋገሙ ነው ርዕሱ አንድ ስለሆነና ምን ያክል ደጋ ቀደምቶች ዘንድ ይሄ ነገር ተስፋፍቶ ይገኝ እንደነበረ የሚያሳይ ኢብኑ ተይሚያ ምን አሉ? ዑመር ነብዩ 11 ይሰግዱ ነበር 13 ይሰግዱ ነበር 11 ነው የሚለው አይደል? ዑመር እሳቸው ጊዜ በኡበይ መሪነት 20 አሰገዷቸው አለ። ከዛ በኋላ ደግሞ ጣኢፈቱን ሚነ ሰለፍ ከደጋ ቀደምቶች የተወሰኑ ክፍሎች يقومون ب40 ركعة 40 ይሰግዱ ነበር ዊትሩን ሳይጨምሩ ويوترون بثلاث 3 ዊትር ይጨምሩ ነበር። ስንት ሆነ? 43 وآخرون ሌሎች ነበሩ ደግሞ قاموا ب60 و30 36 ቢሰግዱ وأوتروا بثلاث 3 ዊትር ቢጨምሩ ስንት ይሆናል? 39 ይሆናል። وهذا كله سائغ ይሄ ሁሉ ሚዋጥ ነው። ዋጠው አይክበድህ አይጎምዘዝህ አይምረርህ وهذا كله سائغ ይሄ ሁሉ የሚቻል ነው የሚሆን ነው ይዋጥ። አሊያ ደግሞ ከኋላ የመጣ ሰው ኢብኑ ተይሚያ ተሳስቷል አይሳሳቱም አንልም፣ ግን ዘገባቸውን ተመልከቱ። ኢብኑ ተይሚያ ተሳስቷል ስንል ኢብኑ ተይሚያ የዘገቡት ሁሉ በሳቸው በፊት ያደርጉት እንደነበረ የጠቀሷቸው ሱሐቦች ሰለፎች ሁሉ ተሳስተዋል ብለህ መደምደም ነው የሚሆነው። ከባድ እንዲህ ነገር አይታወቅም ነበረ። ኋላ ላይ ኢብኑ ተይሚያ መጥቶ ነው ኢጅቲሃድ አድርጎ ከ11 በላይ መስገድ ይቻላል። ኢማም ትርሚዚ የዘገቡትም የኢብኑ ተይሚያ ኢጅቲሃድ ነው። ማሊክ የዘገቡትም ኢብኑ አቢ ሸይባ የዘገቡትም አንዳንዴ ሐቂቃ የምንናገረው ንግግር ያልተጠና ሲሆን ዋጋ ያስከፍላል። አኢመቱ ሰለፍ ጅምሁሩ ዑለማ በል ኢጅማዕ የዘገቡዋል። ኢተፈቀ ዑለማ የሌሊት ሶላት ገደብ የለውም። ተራዊህ የሌሊት ሶላት ልቅ ነው፣ የፈለጉትን ያክል መስገድ ይቻላል። ኢብኑ አብዱል በር ቢር ነው፣ ቁርባ ነው፣ የፈለገ ያብዛ የፈለገ ይቀንስ ያሳንስ። ኢብኑ ተይሚያ ኋላ ላይ መጥቶ ከ11 በላይ መጨመር አይቻልም የሚለው ስተት ነው ያለው ኢብኑ ተይሚያ ነው። ኢጅቲሃድ አድርጓል፣ ተሳስቷል። ከኢብኑ ተይሚያ በፊት ያሉት وهذا كله صحيح ሁሉም ይዋጥ ነው ትክክል ነው የሚሆን ነው። فكيف ما قام في رمضان من هذه الوجوه فقد احسن 11 13 20 40 30 ምናምን የትኛውን ቢዝገድ ሁሉም የሚዋጥ ነው ልትቀበለው የሚገባ ነው። የቱንም ብትሰግድ ከዚህ መሃል አንዱን መርጠህ አህሰንተ ጥሩ ሰርተሃል። የቱ ነው የሚሻለው ካልክ የሰዎች ሁኔታ ይወስነዋል። ረጅም መቆም ማይችል ሰው አጠራጠር አድርጎ እየቆመ ረካውን ያብዛ። ረጅም መቆም የሚችል ሰው እንደ ነብዩ ማድረጉ የተሻለ ነው። ከዛ ቀጥሎ ትልቅ ንግግር ተናገሩ። እዛው መጅሙዕ አልፈታዋ 22ኛው መጀለድ ገጽ 272 ላይ ومن ظن ان قيام رمضان فيه عدد مؤقت عن النبي صلى الله عليه وسلم لا يزاد فيه ولا ينقص منه فقد اخطا የሌሊት ሶላት ላይ ከዚህ በላይ መጨመር አይቻልም የሚባል የተገደበ ገደብ አለ ብሎ ያለ ሰው ተሳስቷል። ቁጥሩ ላይ መጨመር ገደብ የለውም
እንደፈለጉ መስገድ ይቻላል ከተባለ ሶላቱም ላይ ሰዎች እስከቻሉ ድረስ የቻሉትን ያክል ማርዘም ቁኑትም ሰዎች ዱዓ ስለሚያስፈልጋቸው لأجل دعاء القنوت أو تركه كل ذلك سائغ حسن ركعوا ላይ ገደብ የለም ብለናል ቁኑቱም ላይ ለሰዎች ዱዓ ማድረግ ያስፈልገበት ወቅት ላይ ጨመር ማድረጉ ሳኢግ ነው ረመዳን ላይ በሙሉ ዱዓ ይወደዳል አሽረ ለዋኺር ላይ ይበልጥ ይወደዳል ዊትሮቹ ላይ ይበልጥ ይወደዳል ከዚህ አንፃር ዊትር ሌሊቶች ላይ ዱዓ ረዘም ቢደረግ ሰዎች አሽረ ለዋኺር ላይ ተሐጁድ መተው ሰግደው በጀማዓ በረካ ቢያገኙ የሚከለክል ነገር የለም መጅሙዕ አልፈታዋ 23ኛው ሙጀለድ ገጽ 112 ላይ ተመሳሳይ ንግግር አላቸው ويشبه ذلك من بعض الوجوه تنازع العلماء في مقدار القيام في رمضان يا رمضان لليل صلاتوች ስንተናቸው የሚለው ላይም የዑለሞች ኺላፍ አሉና فقد ثبت ትክክለኛ የተነገረው ኡበይ ሰዎችን 20 ምናምን ረካ ነበር የሚያሰግዱት فرأى كثير من العلماء ይሄን ይዘው አብዛኞቹ ዑለሞች ያምናሉ أن ذلك هو السنة فالصحابዎች ዘመን ሁሉ ሱሐባ ባለበት በዑመር ዘመን በኡበይ አሰጋጅነት ኢማምነት ኡበይ ሰይዱል ቁርአን ለቁራዎች አለቃ ናቸው የተሰገደው 20 ምናምን 23 ታዲያ ምን አሉ ኢብኑ ተይሚያ فرأى كثير من العلماء ብዙ ዑለሞች أن ذلك هو السنة ተራዊህ ሲሰገድ ሱናው 20 ምናምን መስገድ ነው 11ዱ የነቢ ሱና ነው ለብቻቸው ነበር አብዛኛው ጊዜ የሚሰግዱት የቻለ የተስማማ ሰው እንደዛ ያረዘም ይስገድ ካልሆነ ግን መካከለኛው ለሰዎች የሚስማማው ከሰሃቦች የተገኘ 20 ምናምን لأنه أقامه بين المهاجرين والأنصار أبي عمر 23 ማሰገዱን አንሳሮችና ሙሃጅሮች ባሉበት በዑለሞች በሱሐቦች መሃል ነው ያደረጉት ولم ينكره منكر ማንም አላወገዘም አልተቃወመም ከሱሐቦች መሃል አንድ ሱሐባ ከሙሃጅሮች ከአንሳሮች በዑመር ዘመን ብዙ ሱሐቦች ባሉበት ማለት ዑመር የሞቱት 23 አካባቢ እንደ ሂጅራ በዛ ጊዜ ትልልቅ ሱሐቦች ታቢዒዎች ማናቸው ሙሃጅሮች አንሳሮች ባሉበት ዑመር 20 ምናምን ሲያሰግዱ አንድ ሱሐባ ይሄን አልተቃወመም ስለዚህ ሱሐቦች ያጸደቁት እንዴት ተብሎ ነው ሱሐቦች ቢድዓም ያጸደቁት ይሄ አንድ ጠንካራ መረጃ ነው በራሱ ትልቁ እዚህ ጋር የሚነሳው አልባኒ ضعيف ብለውታል አልባኒ ضعيف ካሉት ኢብኑ ተይሚያ ሰሂህ ብለውታል ኢብኑ አብዱል በር ሰሂህ ብለውታል ሌሎችም ሰሂህ ብለውታል የሰውን በሰው መመለስ ይችላል የሱሐቦችን በምን ተመለሱ ከዛ ምን አሉ واستحب آخرون 39 قدام እንዳልነው بناء على انه عمل اهل المدينه ሌሎች ግን 30 ምናምንም ይወደዳል ብለዋል የመዲና ሰዎች ተግባር ስለሆነ የቅድም አስተያየቶችን እንተናሉና መጨረሻ ላይ ምን አሉ والصواب ان جميعه حسن ይሄ ሁሉ ጥሩ ነው 11 ስገድ 23 ስገድ 30 ምናምን ስገድ كما نص على ذلك الامام احمد ይሄ ኢማም አህመድ በግልጽ አስቀምጠዋል وانه لا يتوقف في قيام رمضان عدد የረመዳን ሶላት ላይ የቁጥር ገደብ የለም ነብዩ ሰለላሁ ዐለይሂ ወሰለም በቁጥር አልገደቡም ስለዚህ የፈለገ ሰው ረካውን ያስረዝማል በቆሙን ያስረዝማል ረካውን ያሳንሰዋል የፈለገ ሰው ያሳጥራል የረካውን መጠን ይቀንሰዋል فالله تبارك وتعالى መካ ላይ ሶላትን ሲጀምር ቀለል አድርጎ ነበር የጀመረው ከዛ በኋላ ያሳደገ ሄዷል መዲናም ላይ በዑመር ዘመን 11 ነበር የሚሰግዱት ከተባለው ከሶሂህ ነው ብንል መጀመሪያ 11 ሰግደው ሱሐቦች በደንብ ሲለማመዱ ደግሞ ወደ 20 ምናምን አሳድገዋል እንላለና እዘን ይሄ ደጋ ቀደምቶች ንቁል ነው የሌሊት ሶላት ከ11 በላይ መስገድ እንደሚቻል በግልጽ የሚያሳይ ከደጋ ቀደምቶች መሃል ማንም አንድም ከ11 በላይ መስገድ ቢድዓ ነው ያለ የለም ከ11 በላይ መጨመር አይቻልም የተገደበ ነው ያለ ሰው ተሳስቷል ኢጅማዕም አለ ገደብ እንደሌለው ኢብኑ አብዱል በር ሌሎችም የተከሱት ምን ቀረን አሁን ሶላትን ለሁለት ከፍሎ መስገድ የሚለው ቀረ የሌሊት ሶላት ገደብ የለውም ከኢሻ ጀምሮ እስከ ፈጅር የፈለከውን ያክል ስገድ በጀማዓም ስገድ ለብቻም ስገድ ከነቢ ተገኝቷል ምንድነው የቀረው አሽረ ለዋቂት ላይ የተወሰነ ከፊት ግማሹን ሰግዶ አርፎ ተመልሶ መጥቶ መስገድስ ይሄ ይታያል ይሄም ቢሆን ራጂሁና ትክክለኛው ችግር የለም ከቁጥር ገደቡ ውዝግብ ይልቅ እንደው ካለም ሰፋ ያለ ውዝግብ ያለው ይሄ ላይ ተሐጁድ ላይ የቁጥሩ ጉዳይ ላይ ደጋ ቀደምቶች ዘንድ አሁን እንዳየነው ሁሉም ከ11 በላይ እንደሚቻል በየመድሀቡ አይማዎችን ጠቅሰናል ሁለቴ ተመላልሶ መስገዱን በተመለከተ አንድ አዲስ ነው ትናንት የመጣ ነው 50 60 ዓመት ነው 100 ዓመት ነው ከዛ በላይ እድሜ የለውም የሚለው በጣም ስህተት ነው ደጋ ቀደምቶች ዘንድ ይታወቃል ኢብኑ አቢ ሸይባ ረሂመሁላህ ተዓላ ሙሰነፋቸው ላይ የሱሐቦችን የታቢዒዎችን ፊቅህ ሰብስቦ የያዘ ድንቅ መጽሐፍ ነው ምንም እንኳን የሚመከረው ከፍላሉ
ጣልበ ልዕልሞች ነው አንዳንድ የሚያነሷቸው የሚጠቅሷቸው ነገሮች ማስማማት ስለሚያስፈልጋቸው። ኢብኑ አቢ ሸይባ ረሒመሁላህ ተዓላ ሙሰነፋቸው ላይ ከአንዳንድ ታቢዕዮች ስለ ተዕቂብ አንስተዋል። ቀታዳና ሐሰን ተዕቂብን ይጠሉ ነበር ይላል ኢብኑ አቢ ሸይባ 7946ኛው አሰር ላይ ቁጥር ላይ ባሰፈሩት ዘገባ ቃለ ሐደሰና አቡበክር ቃለ ሐደሰና ዓባድ ብኑ عوان عن سعيد عن قتادة والحسن أنهما كانا يكرهان التعقيب في رمضان. الزوج قتلوا حدثنا عباد عن سعيد عن قتادة عن أنس قال لا بأس به إنما يرجعون إلى خير يرجونه ويبرؤون من شر يخافونه يميل زقباس كمتا. وقال الحسن والزوج سوستنيا زقبالي لا تمل الناس ተራዊህ ሰግዶ መጀመሪያ ሰግዶ ከዛ አርፎ ተመልሶ መጥቶ መስገድ እንዴት ይታያል ተብሎ ሐሰን ሲጠየቁ ሰዎችን አታሰላችሁ አሉ። የከለከሉት ሰው እንዳይሰላች ነው ማለት ነው። የተሰላቸ ቤቱ ይቀመጣል፣ ያልተሰላቸ መስጂድ መጥቶ ይሰግዳል። ከዚህ ሁለት ነገር ነው የምንማረው። አንደኛ የጠሉም ሐሰንና ቀታዳ የጠሉትም ሰው ይከብደዋል ብለው ሰው ይሰላቻል ብለው የተሰላቸ ቤቱ ይቀመጣል፣ ግዴታ ደግሞ ያልተሰላቸ ይሰግዳል። አንድ ሁለተኛ ተራዊህ ሰግዶ እንደገና ተመልሶ መስገድ በታቢዒዎች ጊዜ የሚታወቅ ነው ማለት ነው። ዛሬ 100 ዓመት 50 ዓመት የመጣ ተግባር ጉዳይ አይደለም። ቅድም እንደገለጽነው ኢማም አህመድም ተመሳሳይ ንግግር አላቸው። ቤት ሄዶ አርፎ ራስ በልቶ ከሆነ ያው ኢማም ራሱ ዊትሩንም ዘግቶ መልሶ እንደገና እንደ አዲስ ከፍቶ ከሆነ የሚል እንደዚህ አይነት ነጥቦች ተነስተዋል። በኢማም አህመድ ተጠይቀው መልስ ሰጥተዋል። ይቻልበት ማይቻልበት ሁኔታ። ስለዚህ በመጀመሪያ ደረጃ ተሐጁድን ትናንት የመጣ ነው የለም ደጋግ ቀደምቶች ያውቁትም አብዱላህ አልኸለይፊ የሚባል ሰው የመካ ሐረም ነው የጀመረው የሚሉ አሉ። ሱብሃንአላህ በሆነ መልኩ እሳቸው አሻሽለው ለየት ባለ መልኩ ጀመሩት ሊሆን ይችላል። ነገር ግን ከድሮ ጀምሮ ይታወቃል። የጠሉ ያወገዙ አሉ፣ የፈቀዱ አሉ። አነስ ብኑ ማሊክ ይችላሉ። ሸርን ፈርተው ከሸር አላህ ከቅጣት ከቁጣው ሊያድናቸው ፈልገው ኸይርን ፈልገው ተስፋ አድርገው ነው የሚመጡት። ኸይር ስራ ላይ ነበሩ፣ ሄዱ፣ ተመልሰው መጡ። ምን ችግር አለው? ሰነዱ በተወሰነ መልኩ አነጋጋሪ ቢሆን ይሄ ተዕቂብ ይሉታል አንዳንድ ፉቃሃዎች። ተዕቂብ የተጠላ ነው ያሉ ዑለሞች አሉ። ተዕቂብ የተጠላ ነው ያሉ ዑለሞች አሉ። ነገር ግን ኢብኑ አብዱል በር ኢብኑ ረጀብ ረሒመሁላህ ተዓላ ፈትሐል ባሪ የተሰኘው ክታባቸው ላይ እንደዚሁ ደግሞ አብዱላህ ብን ሷሊህ አልፈውዛን ፊቅሁ ተዓቡድ ሚን ሐዲስ ኢብኑ አባስ ፊ ሶላት ተሐጅድ የተሰኘ የጥናት ክታባቸው ላይ አብዛኞቹ ፉቃሃዎች ተዕቂብንም ቢሆን አይጠላም ብለዋል። ተዕቂብ ማለት ማለት ነው በጀማ ተሰብስቦ የሌሊቱ መጀመሪያ ላይ ሰግዶ ከዛ በዊትር ዘግቶ ከሄዱ በኋላ ተመልሶ መጥቶ መስገድ ይሄ ተዕቂብ ይባላል። ይሄን የጠሉ የተወሰኑ ሊቃውንት አሉ። ተዕቂብ ማለት ይሄ ነው። መጀመሪያ ይሰገዳል፣ ዊትሩም ይዘጋል፣ ያልቃል፣ ሰዎች ይሄዳሉ፣ እንደገና መጥቶ ይሰግዳሉ። አንዳንዶች በዛው ኢማም ከሆነ ብለዋል። በሌላ ኢማም ከሆነ አይባልም እንደማለታቸው። እነዚያ ጀማዎች ከሆኑ ሌላ ጀማ ከሆነ አይባልም ማለት ነው። የሆነ ሆኖ ግን ኢብኑ ረጀብ ምን አሉ? ሌሎችም አብዛኞቹ የእውቀት ባለቤቶች ተዕቂብ ይሄም ቢሆን ዊትሩን ሁለት አይደገሙት እንጂ በዚህ መልኩም ቢሆን ተጠራርቶ መስገድ ችግር የለውም። መጀመሪያ ላይ ዊትር ሳይሰግዱ 8 ሰግዶ ተዘግቶ የፈለጉ ተኝተው የፈለጉ ቁርአን ቀርተው የፈለጉ ሁለት ረካዓት ሲሰግዱ ቆይተው ደካማ ሰዎችን ለማስኬድ ለማሳተፍ 1 ሰዓት 2 ሰዓት ታርፎ መጥተው እንደገና የቻሉትን ያክል ሰግደው መጨረሻ በዊትር ቢዘጋ ይሄ ተዕቂብ አይባል። ተዕቂብ ይጠላል ያሉ የተወሰኑ ፉቃሃዎች ዘንድም ቢሆን ተዕቂብ ይሄ አይደለም። ተዕቂብ ይጠላል ያሉት ዊትር ሰግዶ ዘግቶ እንደገና በኋላ መጥቶ ዊትርን ሳይደግሙ መስገድ ነው። ይሄም ቢሆን ጅምሁሮቹ ዘንድ አይጠላም፣ አክሰሮቹ ዘንድ አይጠላም። ኢብኑ ረጀብ እንዳሉ ይሄ ላይ ለመጠቅለል 3 ነገር መያዝ አለብን። አንደኛ ተሐጁድ አዲስ የመጣ ቢድዓ አይደለም፣ ድሮም ያለ። ሁለተኛ ተዕቂብን ነው ብዙዎች ያወገዙት። ተዕቂብ ይሄ አይደለም። ተዕቂብ የሚባለው ዊትሩ ተሰግዶ እንደገና ኋላ ላይ ተመቶ በጀማዓ ተሰገደ ነው። በዚህ መልኩም ቢሆን አብዛኞቹ ይሄን አልጠሉም። ሲቀጥል ሶላትን ከፋፍሎ መስገድ የተኙ ተነስቶ መስገድ እንደሚቻል ቅድም ጠቅሰናል። ኢማም ሙስሊም፣ ቡኻሪ ሌሎችም በዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰላም አን ኢብኑ አባስ فصلى النبي العشاء عشاء ሰገዱ ነብዩ ثم جاء الى منزله ወደ ቤት መጡና فصلى 4 ركعات 4 ረካ ሰገዱ ثم نام ከዛም ተኙ ثم قام ከዛም ተነሱ فصلى 5 ركعات 5 ረካ ሰገዱ። በሌላኛው ዘገባ فنام حتى فاضطجع ተኙ እንቅልፍ ወሰዳቸው እስኪ አንኮራፉ ድረስ ይላል። ከዛም ተነስተው 5 ረካ ሰገዱ። በተለያየ አጋጣሚ ነብዩ ሰለላሁ ዐለይሂ ወሰለም የሌሊት ሶላቶችን በጀማዓ ተሰገዱ።
ተኝተው ተነስተው ከሰገዱ በጋራ መስገዱ ቢሆን ተኝተው ተነስተው መስገዱ ምንም ችግር የለም። ነገር ግን ከኢስሐቅ ኢብኑ ራህዊ እንደተነገረው إن أتم الإمام التراويح في أول الليل كره له أن يصلي بهم في آخره جماعة أخرى. إمام راسو يمجمر وركع لا يوترونم يمجمر وتور لا يوترونم زكتو كهيدا تملسو متو እንደገና ከፍቶ መስገዱ ይሄ ይጠላል። ወትሩ ከቀረ እረፍት አድርገን ተመልሰን መስገድ ነው የሚባል ነገሩን ስንተከለለው 8 ሰግዶ አርፎ ከፈለጉ 10 ሰግዶ 20 ሰግዶ አርፎ ደካማ ሰው ተኝቶ እንዲነሳ እዛው መስጊድ የሚተኙ ቤትን ሄደው ይምጡ የሌሊት ሶላት ቁጥር የለውም ከተባለ ረመዳን ላይ መጨመር ይወደዳል ከተባለ ተሐጁድ ላይ መስገዱ የተፈቀደ መሆኑን እናውቃለን። الصلاة في رمضان كلها تسمى قيام ረመዳን ላይ በየትኛው ሰዓት የሚሰገድ ሶላት ቂያም ይባላል። ቂያሙ ሌይል ተፈቅዷል ተወዷል። ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻውን 10 الأواخر በዒባዳ ያሳልፉ ሌሊቱን ሳይተኙ ያድሩ እንደነበረ ቤተሰብ ይቀሰቅሱ እንደነበረ ተነግሯል። ነብዩ አለይሂ ሰላቱ ወሰላም ከ11 በላይ መጨመር አይጨምሩም ነበር የሚለው استدلال خاطئ ነው ሼክ ሷሊህ አልፈውዛን وحقيقة الأمر እንደው ጉዳዩ ጭብጡ أنه لفضيلة العشر الأواخر 10 الأواخر ልዩ ትሩፋት ስላለው يضيفون إلى صلاة التراويح في أول الليل صلاة التهجد في آخرها ተሐጁድና ተራዊህ ቢድዓ ነው ያሉ ጉዳዩን የሚያሰፉ ሰዎችን በተመለከተ ሲናገሩ حقيقة الأمر ነገሩን ባናሰፋው መልካም ነው። አዲስ ነገር የለም። የዚህ ጉዳይ ጭብጡ እውነቱ أنه لفضيلة العشر الأواخر 10 الأواخر فضيلة ልዩ ትሩፋት ስላለው ሰጋጆች ከሶላተ ተራዊህ ላይ ሌላ ጊዜ 20 ቀን ላይ ይሰግዱት ከነበረው ሶላተ ተራዊህ ላይ የሌሊቱ መጨረሻ ላይ ተሐጁድ ይጨምሩበታል። لأن النبي صلى الله عليه وسلم كان يجتهد في العشر الأواخر ما لا يجتهد في غيرها 10 الأواخر ላይ ነብዩ ይጥሩ ነበር ተጨማሪ ዒባዳ ይሰሩ ነበር ከዛ በፊት ማይሰሩትን ያክል واستدلال هؤلاء እነዚህ ሰዎች ደሊል ማድረጋቸው بأن النبي كان لا يزيد في رمضان ولا في غيره على 11 ركعة حرمهم من خير كثير ነብዩ ረመዳንን ከረመዳን ውጪ ከ11 በላይ አይሰግዱም ነበር። ስለዚህ ተሐጁድ ተራዊህ ያሉ ከፋፍሎ ከ11 በላይ መስገድ አይቻልም የሚሉ ሰዎች ደሊል አደራረጋቸው ስህተት ነው። ብዙ ኸይርም እንዲያጡ አድርጓቸዋል። ምክንያቱም لأن 11 ركعة تستغرق معظم الليل بطول القيام وطول الركوع والسجود የነብዩ ሰለላሁ ዐለይሂ ወሰለም 11 ረካው እኮ ሙሉ ሌሊቱን ይወስድ ነበር። ሩኩዑ ረጅም ነው፣ ስጁዱ ረጅም ነው፣ ቂያሙ ረጅም ነው። ከዛ በኋላ ይሄ የእሳቸው አስተጋገድ ነው የነብዩ የግላቸው። በሌላ ንግግራቸው ነብዩ ሰለላሁ ዐለይሂ ወሰለም የሰዎችን አህዋል ከግምት ውስጥ ማድረግ እንዳለብን ተናግረዋል። ማናቸውም ሰዎችን ካሰገደ ቀለል ያድርግ። ከነሱ ውስጥ እድሜ ባለጠጋ የሆነ በሽተኛ ባለ ጉዳይ ይኖራል፣ ለብቻው ያሰገደ ያስረዝም ብለዋል። ለብቻቸው 11 ሰግዶ አስረዝመዋል። እኛ ከሰው ጋር ሰግደን የሌሊት ሶላት ገደብ ስለሌለው መጠኑን ረካዑን እንጨምራለን። ለዚህም ነው አሉ ሼክ ፈውዛን ሲቀጥሉ فلهذا لما صلى الصحابة صلاة التراويح جماعة في عهد عمر صلوها 23 ركعة فخففوا في الصفة ለሰዎች ሲባል ቀለል መደረግ ስላለበት ነው ሱሐቦች በዑመር ዘመን 23 ሰግደው ቀነስ ያደረጉት። وزادوا في العدد ቁጥሩን ጨመሩ፣ ቂያሙን ስጁዱን ቀነሱታል። ነብዩ አለይሂ ሰላቱ ሰላም ደግሞ عليكم بسنتي وسنة الخلفاء الراشدين ብለዋል። فالثلاثة والعشرين من سنة الخلفاء الراشدين وال11 فعل فعل النبي صلى الله عليه وسلم والكل سنتنا في صالح الفوزان ነብዩ ሰለላሁ ዐለይሂ ወሰለም የኔን ሱና ተከተሉ የኹለፋ ራሺዲን ሱና ተከተሉ ብለዋል። 23 መስገድ የኹለፋ ራሺዲን ሱና ነው። 11 መስገድ የነብይ ተግባር ነው። والتفاوت في العدد لتفاوت الصفة የቁጥሩ መበላለጥ አሰጋገዱ ስለተለያየ ነው። አቅም ያለው ሰው 11 ይሰግዳል፣ አቅም የሌለው ሰው 20 ምናምን ይሰግዳል። واختلاف حال المصلين فرادى وجماعة ለብቻ ሲሰገድ ከጀማ ሲሰገድ ከዛ የጀማው አይነት ባለንበት ዘመን በየሶስት ቀኑ የሚያፈትሙ ሰዎች አሉ፣ በየ10 ቀኑ የሚያፈትሙ ሰዎች አሉ። አህዋሉ ይለያያል። وقد حث النبي على قيام الليل ነብዩ ሌሊት ስገዱ ብለው አነሳስተዋል። በቁጥር አልገደሙትም። ነገሩ ሰፊ እንደሆነ ጉዳዩ ሰፊ እንደሆነ የሚያሳይ ነው። የመስጂዱ ጀማዓ ፍላጎት የሚወስነው ነው። የፈለገ 11 የፈለገ 20 የፈለገ 30 እና 40 ይሰግዳል። ይሄ ፈውዛን ንግግር ነው። መስጊያ ላይ ለጅነቱ ዳኢማ ቋሚ ሳውዲ ታላላቅ ዑለሞች የፈትዋ ኮሚቴ ምን አሉ? ወላ ባእሰ ችግር የለውም አን የዚደ ፊ ዐደድ الركعات في العشر الأواخر 10 الأواخر ላይ የረካውን መጠን መጨመር። የመጀመሪያው ላይ 20 መስገድ 20ውን ለሁለት ከፍሎ ከፊሉን አወለ ሌሊት ላይ መስገድ ቀለል ማድረግ
ከፊሉን የሌሊቱ መጨረሻ ላይ መስገድ ስጁድ ሩኩዑን ማስረዘም ይሄ ችግር የለውም። ምክንያቱም فقد كان النبي يجتهد في العشر الأواخر ما لا يجتهد في غيرها ነብዩ ሰለላሁ ዐለይሂ ወሰለም 10 الأواخر ላይ ከዛ በፊት ማይጥሩትን ያክል ይጥሩ ነበር፣ ዒባዳ ይጨምሩ ነበር። 10 الأواخر ሲገባ ሌሊቱ ሙሉ በዒባዳ ያሳልፉት ነበር ተብሏል። አስከትለው ምን አሉ? فالذي يقول لا يزيد في آخر الشهر عما كان يصليه في أول الشهر مخالف لهدي النبي صلى الله عليه وسلم 10 الأواخر ላይ መጀመሪያ ከሚሰገደው ምንም መጨመር የለበትም ያለ ሰው የነቢን ሀዲ ፈለግ ሱና ተቃርሟል። የነቢ ሱና 10 الأواخر ላይ ጨመር አድርጎ መስገድ። ነብዩ አለይሂ ሰላቱ ወሰላም 10 الأواخر ላይ ይጨምሩ የነበረው በስጁዱ በሩኩዑ በቂያሙ ማርዘም። ይሄን ያልቻለ ሰው ለሁለት ከፍሎት የመጀመሪያውን ተራዊህ ብሎ ቀለል አድርጎ ለጅናዎች እንዳሉት የመጨረሻውን ደግሞ ተሐጁድ ብሎ ረዘም አድርጎ መስገድ ችግር የለውም። የነቢ ሀዲ ውስጥ የሚገባ ነው። ለ10 الأواخر ብለን ምን ጨምረው ጭማሪ ነው። ومخالف لما كان عليه السلف الصالح من طول القيام في آخر الشهر في آخر الليلة ምንም ለውጥ አይደረግም 11ን ሰግዶ መሄድ ነው። 10 الأواخر ላይ ለውጥ አይደረግም 11ን ሰግዶ መሄድ ነው የሚለው አባባል የደጋግ ቀደምቶችን የሰለፎችን አቋም የተቃረነ ነው። ምክንያቱም ሰለፎችም 10 الأواخر ላይ የሌሊቱ መጨረሻ ላይ ለየት ያለ ተጨማሪ ሶላት ዒባዳ ያደርጉ ነበርና فالواجب واجب اتباع سنته صلى الله عليه وسلم የነቢዩን ሱና መከተል ነው። የኹለፋ ራሺዲን ሱና መከተል ነው። وحث المسلمين على صلاة التراويح وصلاة القيام ሙስሊሞችን ተራዊህ ስገዱ ተሐጁድ ስገዱ ብሎ ማነሳሳት ነው። لا تخذيلهم عن ذلك ሰዎችን ማስነፍ የመሳነፍ ስንፍና እንዲሰማቸው ማድረግ ሳይሆን وإلقاء الشبه ሹብሃ መፍጠር ሳይሆን التي تقلل من اهتمامهم بقيام رمضان የረመዳን ቂያምን ተራዊህን ተሐጁድን ቦታ እንዳይሰጡት የሚያደርግ ብዥታ መፍጠር ሳይሆን የሚገባው ሰዎች ለሶላት እንዲበረታቱ እንዲነሳሱ ማድረግ ነው የሚገባው። ስለዚህ ይሄ ከድሮ እስከ ዘንድሮ እስከ ዛሬ ያለው የሞቱ ረሂመሁላህ ኢብኑ ዑተይሚን የሞቱ ሼኽ ሷሊህ ፈውዛን በህይወት ያሉ ለለጅና አባል የሆኑ ዑለሞች አቋምም ይሄ 11 በላይ መስገድም ይቻላል፣ ተሐጁድ መስገድም ይቻላል። ተሐጁድ ቢድዓ ነው አዲስ የመጣ ነው የሚለው አባባል ትክክል አይደለም። አዎ ቤተሰገድ ተሐጁድ ነብዩ መስጂድ ያሰገዱት አንድ ዙር ነው ሊባል ይችላል። ሌሊቱ ሙሉ ሱሐቦች ሰግደዋል፣ ታቢዒዎች ሰግደዋል። ነብዩ አለይሂ ሰላም 10 الأواخر ሙሉ ሰግደዋል። ታዲያ ሙሉን ሰግደን ቆመን ማሳለፍ ካልቻለን አርፈን ብንመለስ ምን ችግር አለው? ምን ችግር የለውም። ነብዩ ራሳቸው አድርገውታል። አርፈው ተነስተው እንደገና ይሰግዱ ነበር። በዚህ ጉዳይ ላይ ባጭሩ ማለት የሚቻለው ይሄ ነው። ከዚህ በላይ ነው ጉዳዩ፣ አነጋጋሪ ጉዳይ ነው። ጊዜው የዚህ ኢባዳ ጊዜ ስለሆነ እነዚህ አይነቱ ጀምበሮችም በየጊዜው የተነሱ ዝም ከተባሉ ያደጉ ሄደው ወጣቱ ተማሪውን ጣሊበል ዒልሙን ስራ ስለሚያስፈቱ ተጋቀደምቶች ዘንድ ያለው ይሄን እንደሆነ ይሄን እንደሚመስል ማሳወቅ ግዴታ መስሎ ስለታየን አላህ ተባረከ ወተዓላ ለሁላችንም ተካሚ እውቀትን ከመልካም ስራ ጋር ያደለን እና አላ ኩሊ ሸይን ቀዲር ወልኢጃበቲ ጀዲር ወቢላሂ ተውፊቅ ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።